እንግዲህ ምን ጀምረው ዛሬ ማርቆስ 5-7 ነው ከኔ ጋራ የምናየው ከማርቆስ 5-7 በመጀመሪያ እንግዲህ በንባብ ጀምረናል። በተለያዩ እንትኖች ትርጉሞች ለመመልከት ባይብል ስለደረደርኩ ለማስተካከል እንዲመቸኝ ነው። እንግዲህ ከ5-7 ተጓዳኝ ምንባቦች አሉት። እንደምታውቁት ይሄ ታሪክ በማቴዎስ ወንጌል ላይ ምዕራፍ 8 ላይ ይገኛል። በሉቃስ ወንጌልም ምዕራፍ 8 ላይ ይገኛል። ማቴዎስ ወንጌል 8:28 ላይ ጀምሮ እስከ 34 ታገኙታላችሁ። ሉቃስ 8:26 ጀምሮ ታገኙታላችሁ። ለምንድን ነው ይህንን ያማነሳላችሁ? የታሪክ ልዩነት ያላቸው ይመስላል። ምክንያቱም በማርቆስ 5 ላይ አንድ ሰው ብሎ ከመቃብር የወጣውን ሰው አንድ ሰው ብሎ ነው የሚገልጸው። በሉቃስም አንድ ሰው ብሎ ነው በሉቃስ 8 ላይ። ነገር ግን በማቴዎስ ምዕራፍ 8 ጀምሮ ስትመለከቱት ሁለት ሰዎች ይለዋል። አጋንንት ያደሩባቸው ሁለት ሰዎች ይለዋል። ስለዚህ እነዚህ እዛ ቦታ ላይ ለምን ሁለት ሰዎች አለው? እንደገና ደግሞ እዚህ ቦታ ላይ ደግሞ ለምንድን ነው አንድ ሰው አድርጎ የሚያወራው? ይሄ የትኩረት አቅጣጫቸው የተለያየ መሆኑን ወንጌላውያኑ ሲጽፉ የጻፉበት በተለይም ማርቆስና ሉቃስ አንደኛው ላይ ትኩረት ሰጥተው ነው የጻፉት የነበሩት። መጨረሻም ላይ መልእክቱን ተቀብሎ 10 ከተሞች ወደ ተባሉበት ክርስቶስ ኢየሱስ እዛው ቦታ ላይ እንዲቀመጥ ነግሮት ሄደው እሱ ስለሆነ ከሱ ጋር የተያያዘ ታሪክ ስላለው ነው ይህንን ትኩረት ሰጥቶ ማርቆስ 5 ላይ ሉቃስ 8 ላይ የምናገኘው። ማቴዎስ ላይ ደግሞ ሁለት መሆናቸውን ይገልጣል። ስለዚህ የታሪኩ ትኩረት የጸሐፊዎች ትኩረት የተለያየ መሆኑን ያሳያል። እንግዲህ ስትመለከቱት ማርቆስ ምዕራፍ 5 ላይ ሲጀምር የሚናገረው ነገር እንደዚህ ይላል። ማርቆስ 5 ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ ይላል። በመጀመሪያ ክፍሉን ከፋፍለን ከማየታችን በፊት ጌርጌሴኖን የምትባለው ሀገር የት ነች ያለችው የሚለውን መልከት ይኖርብናል እና ጌርጌሴኖን የት ነች ያለችው? በኢየሱስ ዘመን በእርግጥ የእስራኤል ሀገር ነበረች? የይሁዳ አንድ ከተማ ነበረች? የአይሁድ ክፍል ነበረች ወይ ብለን ስንጠይቅ የምናገኘው ኢየሱስ በነበረበት ዘመን በፍጹም የአይሁድ ሀገር ያልነበረች፣ የእስራኤል ሀገር ያልነበረች፣ የአሕዛብ ከተማ የነበረች ቅርብ የሆነች በተለይም ደግሞ በክፍሉ ላይ ሄዳችሁ ስትመለከቱት ጥቂት ርቀት ስለነበረው ነው ካለበት ቦታ ተነስቶ ወደዛ ስፍራ ለመሄድ ኢየሱስ ክርስቶስ የተነሳው። ጥቂት ርቀት ከ10-12 ኪሎ ሜትር ርቀት ነበረች እና በተለይም ከቅፍርናሆም በተደጋጋሚ ላይ የምናነሳው ኢየሱስ ክርስቶስ ወደ ገዛ አገሩ መጣ ይለናል እና የገዛ አገሩ የሚለው የትውልድ አገሩን አይደለም፣ የገዛ ከተማው ይለዋል። በተለይ ማቴዎስ 9 ላይ ሄዳችሁ ስትመለከቱት የትውልድ አገሩ በሌላ ቦታ ላይ በኋላም ላይ ምዕራፍ 6 ላይ ስንመለከት ናዝሬትን እናገኛለን። እሱ የትውልድ ስፍራውን የገዛ ከተማው ብሎ ይጠቅሰዋል። አገልግሎቱን ግን በብዛት ከዛ ቦታ ላይ ካባረሩት በኋላ ከወጣ በኋላ በተለይም በማቴዎስ 4 ላይ ከቁጥር 13 ጀምሮ ስትመለከቱት ናዝሬትንም ትቶ በዛብሎን በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖሮ ይላል። በነቢዩም በኢሳያስ እችን ከተማ ተጠቅሳ ነበር። ምን ተብላ? የዛብሎን ምድር፣ የንፍታሌም ምድር፣ የባህር መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገር ጥላ ለተቀመጡት ብርሃን ወጣላቸው። የአሕዛብ ገሊላ ተብላ የተጠቀሰችው ልክ ናዝሬትን ትቶ የቅርብ ዘመድ የሚያውቁት እናቱን፣ ወንድሞቹን፣ እህቶቹን የሚያውቁት እንደሆነ ለማመን ሲከብዳቸው ሲሰናከሉበት ተመልክቶ ትቷቸው ሊገሉትም ስለፈለጉ ትቷቸው ናዝሬትን የትውልድ ከተማውን ትቶ ከሄደ በኋላ የኖረው የት ነው ስንል በብዛት ያሳለፈው ቅፍርናሆም ነበር እና ቅፍርናሆምን ስናነሳ የምናነሳው ስለምንድን ነው ማለት ነው? ኢየሱስ ክርስቶስ የትኩረት አቅጣጫ የአገልግሎት ትኩረቱ እንደ ሄድ ኳርተር ይጠቀምበት የነበረው የአገልግሎት ማዕከሉ ቅፍርናሆም ነበረች እና
ይሄ ጌርጌሴኖን ከቅፍርናሆም ተነስቶ ነው የሄደው የነበረው ወደ ጌርጌሴኖን ማለት ነው። ጌርጌሴኖን እንደነገርኳችሁ የአስሩ ሀገር ወይም አስሩ ከተማ ወይንም ደግሞ ዲካፖሊስ የሚባል በዛ ጊዜ አጠራር ዲካፖሊስ ይባል 10 ከተማ የሚል ስያሜ ያለው ነው እንግዲህ ይሄ ጌርጌሴኖን የሚባለው ሀገር ማለት ነው። ስለዚህ አብዛኞቹ ሰዎች የሮማውያንን ባህል እንዲሁም ደግሞ የግሪክን ባህል የሰፈነበት የአሕዛብ የአረማውያን አገር እንደነበረ ይህንን ታሪክ ስታጠኑ ታገኛላችሁ። ምክንያቱም በዛ ውስጥ በዋናነት በታሪክ ውስጥ ስናይ አሳማ ማርባታቸውን በተመለከተ ታሪክ ስናነብ እረኞች እንደነበሩ አሳማ የሚያረቡ አጋንንት ያደረበት ሌጊዮን ያደረበት ሰው የምታስወጣን ከሆነ ወደ እሪያዎቹ እንድንሄድ ፍቀድልን በማለት ወደ እሪያዎቹ ሲሄዱ ወደ 2000 የሚጠጉ እሪያዎችን ነው እያጣደፉ ወደ ባህር የከተቱት እና ትኩረት ሰጥተው የጌርጌሴኖን ከተማ ሰዎች ታሪኩን የነገሯቸው እረኞች በሙሉ አሳማዎቹ ላይ አጋንንት ገብቶ ወደ ባህር ይዟቸው ገቡ። አሳማዎቹ ሞቱ ሲል ነው ከዚህ ሀገር ተነቅለ ጥፋልን ብለው ኢየሱስን ውጣልን ብለው የለመኑት እና ከተማው እንደ አይሁድ አሳማን የሚያረቡ ስላልሆኑ ወይም ደግሞ አሳማን ማርባት ባህላቸው የአይሁዳውያን ስላልሆነ ስለማይበሉ ስለሚጸየፉት እነዚህ የአሕዛብ አረማውያን ስለሆኑ አሳማ በማርባታቸው የአይሁድ ሕዝብ እንዳልሆኑ አሕዛብ እንደሆኑ ማስተዋል ሀገሪቱም ደግሞ የእስራኤል ሀገር እንዳልሆነች ማስተዋል እንችላለን እና ኢየሱስ ክርስቶስ ከቅፍርናሆም ተነስቶ ወደ ጌርጌሴኖን የሄደበት ዋና ዓላማ አሕዛብንም ለመንካትና ለመድረስ በተለይም አንድ ሰውን ከአንድ ቦታ ተነስቶ ሌላ ቦታ ድረስ ሄዶ መፈለግን የተለመደ የልቡ ትርታ እንደሆነ ማስተዋል እንችላለን። ያውም ደና ሰው የማይባለውን ሰው ትዝ ካላችሁ ዮሐንስ 4 ላይ ያቺን ሳምራዊቷን ሴት ለመፈለግ በሰማርያ ሊያልፍ ግድ ሆነበት ይላል እና ኢየሱስ አገልግሎቱ የሚለካው ባለፈውም እንዳልነው ብዙ ሕዝብን ካገለገለበት ይሁዳን ትቶ ወደ ገሊላ ሄደ ይላል። በይሁዳ እኮ የተነሳ ጥያቄ ነበረ። ለምንድን ያ ጥያቄ ብዙ ደቀ መዛሙርትን ያደርጋል ያጠምቅማል የሚልን ወሬ ፈሪሳውያን እንደሰሙ በሰማ ጊዜ ነው ይሁዳን ትቶ ብዙ ያፈራበት ብዙ ደቀ መዝሙር ያደረገበት በእርግጥ ባያጠምቅም ማለት ነው ትቶት ወደ ሰማርያ ሊያልፍ ግድ ሆነበት፣ ወደ ገሊላ ሊያልፍ በገሊላ ከይሁዳ ተነስቶ ገሊላ ለመሄድ ሰማርያ መርገጥ ያስፈለገው ሳምራዊቷን ሴት ለማግኘት ነበር። አንድን ሴት ለማግኘት ኢየሱስ ግድ ብሎት ነበር። አሁን ደግሞ ወደ አሕዛብ ከተማ ወደ ቅፍርናሆም ሄዶ አንድ በጌርጌሴኖን በመቃብር ስፍራ የነበረ ሕይወት ያስጠላው አጋንንቶች የሚጫወቱበት በሌጊዮን መልክ ልክ ተዋረድ እንዳለው የሮም ወታደር በአንድ እዝ የሚመራ ኮማንደር ኢንቺፍ ያለው ይሄ አስተዳዳሪ አለቃ ጄኔራል ያለበት ከዛ በተዋረድ ደግሞ የተለያዩ መዋቅር ዘርግተው የሚሰሩ መናፍስቶች ያደረበት ሲናገሩ ትሰማላችሁ፣ ሲለምኑት ኢየሱስን ትሰማላችሁ። አንዱ ሲናገር የሁሉን አቋም ነበረ። ለመኑት የሚል ቃል ትሰማላችሁ። አንዱ ነው የሚያወራው፣ ጄኔራሉ ኮማንደሩ ነው የሚያወራው። ግን አይለያዩም። ለምን? እንደኛ አይደሉም። በአንድ ሀሳብ ተዋቅረው ለአንድ መንግስት የሚሰሩ ልክ እንደ ሮም ወታደር በአንድ ጄኔራል የሚመሩ ስለነበሩ እባክህን ከዚህ አገር ውጭ አትስደደን ብለው ለመኑት ይላል። ግን የሚናገረው አንድ ሰው ነው። ሌጊዮነን ስሜ ሌጊዮነን ስማችን አላለውም፣ ስሜ ይላል። ለምን? በአንዱ ነበረ የሚጠሩት የነበረው። ከዛ ስትመጡ ጥልቁ እንዳይሰዳቸው ለመኑት ይላል። ለመኑት የሚለውን ቃል ብዙ ናቸው፣ ግን የሚያወራው አንድ ነው። አንድ ብዙ እየሆኑ የሚያወሩት ስለሚስማሙ እርስ በርሳቸው ስለማይለያዩ እርስ በርሷ የምትለያይ መንግስት ትጠፋለች ብሎ ኢየሱስ ስለተናገረ እነዚህ ተስማምተው የሚሰሩ ለመንግስታቸው ለጨለማው መንግስት አንድ ሀሳብ ይዘው በአንድ ሰው ላይ ገዝፈው መንገድ ዘግተው የኢኮኖሚውን የመተላለፊያውን ዘግተው ህዝብን እያስጨነቁ መተኛ ከልክለው መቃብር ቦታ ላይ ሰፍረው አጠቃላይ ያንን ቦታ መልቀቅ የማይፈልጉት እንዳታስወጣን ከዚህ ሀገር ውጭ እንዳሰደን ብለው የተመቻቸው ያ ጥንቆላ፣ መተት፣ ጣዖት አምልኮ የሞላበትን ሀገር በደንብ ስለፈለጉት
እዚሁ እንሁን ከፈለክ ወደ ሪያዎቹ ላከን እንጂ ወደ ሌላ ቦታ እንዳትሰደን። ይሄ የኛ የምቾት ቀጠና ነው። ይሄ የኛ ቴሪቶሪ ነው። ይሄ የኛ ግዛታችን ነው። ስለዚህ እንዳትሰደን ወደ ሌላ ብለው የለመኑት በአንድ መዋቅር ውስጥ ያሉ በአንድ እዝ የሚመሩ የመናፍስት አሰራር መሆኑን ትመለከታላችሁ ማለት ነው። እና እንግዲህ እንደምትመለከቱት ቦታውን ከ1 እስከ 10 ስትመለከቱ ከ1 እስከ 10 ሳይሆን አይ ቲንክ አከፋፈሉ ጋር ተመልሼ እመጣበታለሁ። ነገር ግን ስለ ሰውየው ጥቂት ላውራና በኋላ ላይ እንመለከተዋለን። ሰውየውን ስታዩት የምትመለከቱት ነገር ምንድን ነው? ይሄ ሰው ብዙ አይነት ተጽዕኖ የደረሰበት ሰው ነው። በአጋንንቱ በሰፈሩበት ሌጊዮን አማካኝነት እጅግ የሆነ ስቃይ ውስጥ ያለ ሰው መሆኑን ታያላችሁ። የመጀመሪያው ምንድን ያሳደሩበት ስትሉ ልብስ አይለብስም ነበረ ይላል። ምን ማለት ነው? ራቁቱን ነበረ። ደግሞ ሲነግረን ከብዙ ዘመን ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ይለናል። ሉቃስ 8:27 ተጓዳኝ ምንባቡ ላይ ሄዳችሁ ስታዩ ልብስ ከብዙ ዘመን ጀምሮ አይለብስም፣ ራቁቱን ነው። አስቡት፣ ልብሱን ሳይለብስ ብዙ ዛርፎበታል። ሰውነቱ በሙሉ ያደፈ የጨቀየ ጭቅቅት የሞላው የቆሰለ እንደሆነ ማስተዋል ትችላላችሁ። ለምን? ልብስ የለው። የሚኖረው ደግሞ መቃብር ቦታ ውስጥ ነበረ። አንዳንዴም ተራራ ላይ ይወጣ ነበረ። ስለዚህ ይሄ ሰው የነበረበት ሁኔታ እጅግ የሚያሳቅቅ እንደሆነ፣ ልብስ አለመልበሱ ሰብአዊ ክብር እንደሌለው፣ እፍረተ ስጋውን ገልጦ የሚመላለስ የሚያስፈራ ሰው እንደነበረ፣ በአጋንንቱ አለመልበሱ መዋረዱን የሚያሳይ ነው። እና አጋንንት ክብሩ ይሄ ነው፣ ማዋረድ ነው ክብሩ። አጋንንት ሌላ ነገር አይደለም። ሲመርቅ ሲደሰት፣ ያገለገለውን ሰው ሲመርቅበት፣ ተባረክ ሲለው ራቁት ነው የሚያደርገው። እና ይህንን ነው የምትመለከት። ሁለተኛ የምንመለከተው ነገር አካሉን ይጎዳ ነበረ። በነበረበት የመናፍስት ጥቃት አካሉ ይጎዳ ነበር። አካሉ ይጎዳ ነበር የሚለው ጀስት በድንጋይ ሰውነቱን ይዋጭር ነበር የሚለውን አንድ ቃል ብቻ እንዳትመለከቱት። ይህን ዕለት ዕለት የሚያደርገው ነው። ሰውነቱ የተተለተለ ሰው እንደሆነ ማስተዋል ትችላላችሁ። ያን ብቻ ሳይሆን ደግሞ መጽሐፉ ሲናገረን ሁል ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበረ። በቃ ጩኸት መገለጫው ነው። በጣም ይጮህ ነበረ። ስለዚህ ጉሮሮው የተበላሸ፣ ድምፁ የተበላሸ ሰው እንግዲህ እኛ እንኳን አሁን 1 ሰዓት ምናምን አገልግያችሁ ድምፅ ይዘጋል። አንዳንድ ጊዜ ልምድ ሲኖር ነው። አሁን ልምድ ስላለ ነው እንጂ በነጋታው ማገልገልም መስበክም መቀረጽ የምንችለው እንጂ በጣም ከባድ ነው በነገራችን 1 ሰዓት 2 ሰዓት። ይሄ ግን ሁል ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር ይላል ማርቆስ 5:5 ላይ። እና ሌሊትና ቀን መጮሁን ስትመለከቱ ሌላ አካላዊ ጉዳት እንደነበረበት ማስተዋል ትችላላችሁ። ስለዚህ ያም ብቻ ሳይሆን ደግሞ ሰውነቱን በድንጋይ ይቧጭር ነበረ ይላል፣ ይተለትለው ነበር ይላል። ይሄ ብቻ አይደለም። እንደምታውቁት አካሉ ላይ የደረሰበት በሰንሰለት በእግር ብረት ያስሩት ስለነበረ አካሉ ላይ ያሉ ቁስሎች እንዳሉ እሱን ሲበጥስ እንግዲህ የሚበጥሰው ሰንሰለት ነው፣ የእግር ብረት ነው የሚበጥሰው። ስለዚህ የፈለገ ኃይለኛ ቢሆንም የሚበጥስ ጊዜ የሚሰማው በእግሩም ላይ በእጁም ላይ የነበሩ ቁስሎች እንዳሉ አካላዊ ጥቃት እንደነበረበት ማስተዋል ትችላላችሁ። ሌላው የምናየው ይሄ አጋንንቶቹ ወይም እነዚህ ሌጊዮን የተባለው አጋንንት እነዛ ከ4000 እስከ 6000 የሚሆኑ ሰራዊት ማለት ነው። ሌጊዮን ማለት እነዚህ ምን አደርሰውበት ነበረ ስትሉ ሌላኛው የምናየው የማንነት መቃወስ አደርሰውበት ነበረ። ትዝ ካላችሁ ኢየሱስ ክርስቶስ ማርቆስ 5:9 ላይ ኢየሱስ የጠየቀው ብዙ ሰዎች የሚናገሩት አንዳንዶቹ አጋንንቱን ነው የጠየቀው ብለው ያምናሉ። አንዳንዶቹ ደግሞ ኖ ኢየሱስ የጠየቀው ሰውየውን ነው፣ ስምህ ማን ነው ብሎ የጠየቀው ሰውየውን ነው። ነገር ግን የመለሰው ደግሞ የማንነት መቃወስ ስለደረሰበት ባለቤትነቱ እኛ ነን፣ የእኛ ነው ሰውየው ብሎ ሌጊዮኑ ወይም ደግሞ የነዛ ሁሉ ሰራዊት አለቃ የነበረው መንፈስ ጮክ ብሎ ስሜ ሌጊዮን ነው፣ ብዙዎች ነን ብሎ ባለቤትነቱ የኛ ነው። ሰውየው አሁን ስሙን እገሌ ነኝ ማለት አይችልም።
የኛ ስለሆነ እኛንን ባለቤት በሚል የባለቤትነት መቃወስ የደረሰበት ሰው እንደሆነ ማየት እንችላለን ማለት ነው። እና የራሳቸው አድርገው በመቁጠር ነው እንጂ ኢየሱስ ስም ማን ነው ያለው እነሱ ብዙ መሆናቸውን ሳያውቅ ቀርቶ አይደለም። የመጣው በዓላማ ነው። የመጣው ኢየሱስ ይህን ሰው ነፃ ለማውጣት ብቻ ነው ከሀገር ተነስቶ ሌላ ሀገር የሄደው። ከዚህ ቅድም እንደነገርኳችሁ ከ10 እስከ 10 ኪሎ ሜትር በውሃ ላይ ባለ ጉዞ የሚደርሰውን ጉዞ ተጉዞ የመጣው ለሌላ ለምንም አይደለም። ይህን ሰው ነፃ ለማውጣት ነው። የነበረበትን የተያዘበትን የሚያደርገውን የደረሰበትን ያቅ ስለነበረ ነው። ሌላው ይሄ ሰው የደረሰበት ተጽዕኖ ምንድን ነው ስንል የሚኖረው የነበረው መጽሐፍ ሲናገር በቤቱ ሳይሆን በመቃብር ይኖር ነበረ። ለረጅም ዘመን ቤት አያውቅም፣ በመቃብር ነበር የሚኖረው። ማርቆስ 5:3 ላይ ታገኛላችሁ። ማቴዎስ 8:28 ላይ አጋንንት ያደሩባቸው ሁለቱ ሰዎች ከሚኖሩበት መቃብር ወጡ ስለሚል ይኖሩ የነበሩት መቃብር ቦታ ላይ ነው። ሉቃስ 8:27 ላይ በመቃብር እንጂ በቤት አይኖርም ነበር ይለናል። እና መኖሪያውን እንደ አራዊት፣ እንደ እንስሳ፣ እንደ ዱር አራዊት በቦታ ወይንም ደግሞ በመቃብር ስፍራ በተራራ ላይ በምድረ በዳ ያደረገ ሰው ነበረ። እጅግ ስቃይ ውስጥ የነበረ ሰው እንደሆነ ማየት ትችላላችሁ። ሌላው ቅድም እንዳልኳችሁ በሰንሰለትና በእግር ብረት ይታሰር ነበር፣ ይበጥስ ነበር ስለሚል ማርቆስ 5:3 ሉቃስ 8:29 ላይ እንደዚህ ስለሚል ሌላ ይህም ስቃይ ነበረበት። አንዳንድ ጊዜ ለማሰር ያቅታቸው ነበር ይለና አንዳንድ ጊዜ ያስሩትና ይበጥስ ነበር። እንግዲህ ብዙ ሆነው ያስሩትና ይበጥሰው ነበረ ማለት ነው። ሌላኛው የምንመለከተው ነገር መንገድ ያዘጋ ነበረ ማለት መተላለፊያ ያሳጣቸው ነበረ። ይሄ ደግሞ እጅግ አደገኛ መሆኑን እንግዲህ ማቴዎስ 8:28 ላይ እጅግ አደገኞች ነበሩ ብሎ ሁለቱ ይገልጸዋል። ስለዚህ ኃይለኛ፣ አደገኛ፣ ጨካኝ እንደነበረ ማየት ትችላላችሁ። ከዛ የምናየው ደግሞ ሌላኛው ነገር ይሄ መንገድ መዝጋታቸው ብቻ ሳይሆን ሊረዱት ሰዎች የሚችሉ አይነት ሰው አልነበረም። መጽሐፉ ሲናገር በሰንሰለትስ እንኳን ማንም ሊያስረው በዚያ ጊዜ አይችልም ነበር ይላል። እንደው እንደ ሕዝብ ተረባርበው እንደምንም ብለው እግር ብረትና ሰንሰለት ያደርጉበታል እንጂ እሱን የሚችለው አልነበረም ነበር በማለት መጽሐፍ ቅዱሳችን ያስቀምጥልናል። በጣም የሚፈራ ሰው መሆኑን የምታዩት ከተፈወሰ በኋላ ልብስ ለብሶ ልቡ ተመልሶ ከክርስቶስ ጋር ቁጭ ብሎ አይተውትም። መጽሐፍ ሲናገር ፈሩት ይላል እና ሰውየው ድኖ እንኳን የሚያስፈራ ሰው ነበረ እና በጣም የሚፈሩት አይነት ሰው እንደነበረ ትመለከታላችሁ። ታዲያ ማርቆስ ምዕራፍ 5 ላይ ከ1 እስከ 2 ይህንን ሰውን ይዘን ይህ አሁን የነገርኳችሁን ሰው ይዛችሁ ስታነቡ የምታገኙት ነገር በጣም የሚገራርሙ ነገሮች አሉ። አለፍ አለፍ ብዬ አነሳላችኋለሁ። የመንፈሳዊ ዓለም ይህንን የኢየሱስን መምጣት እንዴት ነው እውቅና የሰጡት የሚለውን ከሌሎቹ ክፍሎች ጋር ሰው ደግሞ እንዴት ነው እውቅና የሰጠው? ተራ ሰው ነው መጥቷል ያለው መንፈሳዊ ዓለም ወይስ የልዑል የእግዚአብሔር ልጅ እንደመጣ መሲሁ እንደመጣ ገብቶታል ወይ? ገና ኢየሱስ ክርስቶስ ከቅፍርናሆም መጥቶ ልክ ጌርጌሴኖን ሲደርስ መጽሐፉ ሲናገር ልብ ብላችሁ ስሙት። እንደዚህ ይላል፣ ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ ቁጥር 1 ነው ማነበው። በወጣ ጊዜ የሚለውን አስምሩበት። ልክ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። ኢየሱስ እንደመጣ መሲሁ እንደመጣ የእግዚአብሔር ልጅ እንደመጣ ገና ታንኳው ሲመጣ ገብቶታል። ገና እግሩ መሬት ሲረግጥ ያ ሌጊዮን ያደረበት ሰው መናፍስቱ የሚታዘዙለት የሚያውቁት የእግዚአብሔር ልጅ ኢየሱስ ክርስቶስ እንደመጣ ገብቷቸው ነበር። የእግዚአብሔር ልጅ መጥቷል ብለው ነበረ ቶሎ ብለው ይህን አጋንንት ያደረበትን አካል እየነዱት ወደ ኢየሱስ ክርስቶስ የመጡት እና መጽሐፍ ቅዱስ ሲናገር በሌላው ቦታዎች ላይ ሄዳችሁ ስትመለከቱ ለምሳሌ ማቴዎስ 8:28 ላይ ምን ይላል? ባህሩን ተሻግሮ ጌርጌሴኖን ወደሚባል ሀገር እንደደረሰ ይላል።
አጋንንት ያደሩባቸው ሁለት ሰዎች ከሚኖሩበት የመቃብር ቦታ ወጥተው ተገናኙት። ኢየሱስ ገና ሲደርስ ካሉበት ስፍራ የመጣው ኢየሱስ መሆኑን በመንፈሳዊ ዓለም ላይ ትልቅ እውቅና ነበረው። ስለዚህ ሲያየው ሰገደ ነው። ሳያዩት ግን መምጣቱን ስለገባቸው እየሮጡ ነው የመጡት የነበሩት። መናፍስቱ እየተንደረደረ በዚህ ሰው በሁለቱ ሰዎች አሊያ ሲመጡ ትመለከታላችሁ ማለት ነው። ከዛ ሉቃስ 8:27 ላይ ስትመለከቱ ወደ ምድር በወጣ ጊዜ ኢየሱስ ልክ ወደ ምድር ከታንኳው ወደ ምድር በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘ ይላል። መጥቷል የእግዚአብሔር ልጅ ብሎ ተገናኘ። የሚያውቀው የሚሰማው ያ የእግዚአብሔር ፕሬዘንስ አካባቢው ላይ ሰፍኖ ስለነበረ ወዲያውኑ ነበረ እየሮጡ የመጡት የነበረው። ለምን? የእግዚአብሔር ልጅ ያችን ቦታ ረግጦት ነበረ እና ወዲያውኑ ኢየሱስ የእግዚአብሔር ልጅ መሆኑን ገብቷቸው ሲሮጡ ሲመጡ ትመለከታላችሁ ማለት ነው። እንደዚህ ይላል፣ ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር፣ በሰንሰለትስ እንኳ ማንም ሊያስረው በዚያ ጊዜ አይችልም ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁለ ጊዜም ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበረ። ቁጥር 6 ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታስቃየኝ በእግዚአብሔር አምልሃለሁ አለ ይላል። አያችሁ፣ መለፍለፍ ጀመረ። አውቆታልና እንዳታሰቃየን በሕያው እግዚአብሔር እለምንሃለሁ፣ አታሰቃየን። ኃይል እንዳለ ስልጣን እንዳለ ሰዎች ባያውቁም ከናዝሬት ቢያባረሩህም ከተለያየ ቦታ ሊገሉ ቢሞክሩም እኔ ግን አውቅሃለሁ፣ ማን እንደሆንክ አውቅሃለሁ እና እባክን እንዳታሰቃየን፣ እባክን ከሀገር እንዳታስወጣን፣ እባክን ወደ ጥልቁ እንዳሰደን ልመናቸው ይሄ ነበረ። ተመልከቱ ቁጥር 8 ላይ እንደዚህ ይላል፣ በእግዚአብሔር እለምንሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከሀገር ውጭም እንዳይሰዳቸው አጥብቆ ለመነው ይላል። አንዱ በውክልና ከሀገር ውጭ እንዳትሰደን፣ ይህን ሁሉ እዚህ ሰው ላይ ያለነው 6,000 መናፍስቶች ከዚህ ሀገር መልቀቅ አንፈልግም፣ ወደ ጥልቁ እንድሰደን አንፈልግም፣ ስለዚህ እባክህን ብሎ ለመነው በማለት መጽሐፍ ቅዱሳችን አውቆት ስለነበረ እዛ ናዝሬት ላይ ማን ነው ጥበብ ኬት አገኘው በኋላ ላይ እናየዋለን። እና በእጆቹ የሚደረገው ታምር ምንድን ነው ብለው ንቀውት አላመኑበትም። ታምራት ሊያደርግ እንኳን አልቻለም የተባለውን ኢየሱስ የመናፍስቱ ዓለም መንፈሳዊ ዓለም የጨለማው ዓለም ግን ብርሃን እንደሆነ ክርስቶስ መሲሁ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ ስላወቁ እባክን እንዳታጠፋን ብለው ይለምኑት ነበር። ሰው ግን ተራ ሰው አድርጎት ተቀብሎት የነበረበት ጊዜ ነበረ። እንግዲህ ምንም እንኳን በዓይናቸው ያዩት ሰዎች የጠራቢው ልጅ እያሉት የሚናገሩትን የዮሴፍ ልጅ የማርያም ልጅ ወንድሞቹን እናቃቸዋለን፣ እህቶቹስ በእኛ ዘንድ አይደሉም የሚሉትን ኢየሱስን የመናፍስቱ የጨለመው ዓለም ግን የሕያው እግዚአብሔር ልጅ መሆኑን በግልጽ በመረዳት ሰሚት በማድረግ በመታዘዝ በመንቀጥቀጥ በመፍራት ሲሰግዱለት ትመለከታላችሁ። ሲሰግዱለት የበታች መሆናቸውን ሰውን ገዝቶ የያዘ ያ ሁሉ መናፍስ በአንድ ሰው ላይ ሆነው በሰው ላይ ስልጣን እንዳላቸው አካባቢው ላይ ሰዎች እንዳያልፉ ማድረግ የቻሉ በሰው ላይ በወደቀው ሰው ላይ ስልጣን እንዳላቸው ለምድሪቱ በዛ ቦታ ላይ በ10 ከተሞች በዚህ በጌርጌሴኖን በሚባለው ስፍራ ሲገልጹ የነበር ኃያልነን የሚሉ የመናፍስቱ ዓለም ኃያላን በሙሉ ክርስቶስ ሲመጣ ግን ሲሰግዱ ትመለከታላችሁ። ክብር ለኢየሱስ ክርስቶስ ብቻ ይሁን። ከዛ በኋላ የምትመለከቱት ነገር እንግዲህ ከቁጥር 8 ጀምሮ ደግሞ የምታዩት ለየት ያለ ነገር እንመለከታለን። በተለይም አንድ ቃል በተለያዩ ክፍሎች ላይ ስለሆነ ያሉት እሱን እንመልከት። ቅድሚያ
ለምሳሌ ያክል የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ እንዳታሰቃየን በእግዚአብሔር እምልሃለሁ ብሎ ተጣራ ይለናል። ማርቆስ 5 ላይ ከ7 ጀምሮ። ማቴዎስ 8:29 ላይ እነርሱም ይላል የእግዚአብሔር ልጅ ሆይ ከኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣህ እያሉ ጮሁ። እንግዲህ የሚያውቁት ነገር አለ። ጊዜው ደርሰው የሚታሰሩበት ወደ ጥልቁ የሚገባበት ጊዜ እንዳለ ስለሚያውቁ ልታሰቃየን ጊዜው ሳይደርስ መጣ፣ ጊዜ አለ አንተ የቀጠርከው አሁን አይደለም ሲሉ ትመለከታላችሁ። በማቴዎስ ምዕራፍ 8 ደግሞ ሄዳችሁ ስትመለከቱት ወደ ጥልቁ ሊሄዱ እንዳያዛቸው ሲለምኑት ደግሞ ትመለከታላችሁ። አይ ቲንክ ሉቃስ 8 ላይ ይመስለኛል። ሉቃስ 8:31 ላይ እንደሱ ሲል እንመለከታ። 8:31 ላይ እንደዚህ ይላል ኢየሱስም ስም ማን ብሎ ጠየቀው። እነርሱም ብዙ አጋንንት ገብተውበት ነበርና ሌጊዮን አለ። ወደ ጥልቁ ሊሄዱ እንዳያዛቸው ለመኑት ይላል። ይህ ጥልቁ የሚባል ስፍራ እንዳለ ትመለከታላችሁ። እና ጥልቁ ምንድን ነው ብላችሁ ስትመለከቱት በተለይም ደግሞ ራእይ ላይ ሄዳችሁ ምዕራፍ 20 ላይ ስትመለከቱ የምታገኙት ቃል አለ። ራእይ 20:10 ላይ እንደዚህ የሚል ቃል ታያላችሁ። ያሳታቸውም ዲያብሎስ አውሬውም ሐሰተኛውም ነቢይ ወዳሉበት ወደ እሳቱና ወደ ዲን ባህሩ ተጣለ። ይሄ የመጨረሻው ፍጻሜ ወደ ዲንና ወደ እሳት ባህሩ፣ ይሄ መጨረሻው ፍርድ ነው። ነገር ግን ቁጥር 1 ላይ የጥልቁ መክፈቻና ታላቁ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶውን እርሱም ዲያብሎስን ሰይጣን የተባለውን ያዘው፣ 1000 ዓመት ማሰረው፣ ወደ ጥልቅም ጣለው ይላል። በ1000 ዓመቱ መንግስት ጊዜ ሰይጣን ታስሮ የሚጣልበት ስፍራ ጥልቁ እንደሚባል ምዕራፍ 20 ቁጥር 1 ላይ ትመለከታላችሁ። የመጨረሻው ግን ፍጻሜ ከዛ ከተፈታ በኋላ እግዚአብሔር የዘላለም ፍርድን ሲፈርድበት የሚሄድበት ቦታ ግን የእሳትና የዲኑ ባህር የተባለው ቦታ ነው። እሳትና ዲን ያለበት ባህር፣ እሱ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ነው። ነገር ግን የሚታሰርበት እንዳለ ስለሚያውቅ ሰይጣን እንዳታሰቃየን፣ ወደ ጥልቁ እንዳትልከን ይላሉ። የነቲጂ ማርቆስን አጥንተውታልና በብዙ ክፍል ሄዳችሁ ይህንን ቃል ሲያስተምሩ ሰምቻለሁና ብዙ ሰዎች አሁንም ድረስ ወደ ጥልቁ ውረድ ይላሉ ሰይጣንን እና ወደ ጥልቁ የማዘዝ እናንተ ስልጣን የላችሁም ሲሉ ሰምቻለሁ። ትክክል ናቸው። ውጣ ነው እኛ የተሰጠን ስልጣን፣ ውጣ ማለት ነው። ብዙ ማብራሪያ ኢየሱስም እንደጠየቀው ማነህ ምንድን ስፔሻል የሆነ መገለጥ ካላገኛችሁ ከሰይጣን ጋር ማውራት ነውር ነው በፍጹም። በተለይም እሱ ያለውን ነገር ለህዝብ ማሰማት ጥንቆላ ነው፣ ከሰይጣን ጋር መተባበር ነው፣ ወይንም ደግሞ ከአሳችሁ ትምህርት ጋር አብሮ ቀኝ እጅ መስጠት ነው። ስለዚህ ብዙዎች ዛሬ የሳቱት፣ ትዳራቸውን ያጡት፣ ቤታቸው የፈረሰባቸው ከሰይጣን ጋር በማውራት የብዙዎችን ትዳር፣ የብዙዎችን ቤት፣ የብዙዎች ቢዝነስ የታወቀው ሰይጣን በዛ ውስጥ ባመጣው ቀዳዳ ነው እና ቀዳዳውን መድፈን እድል ፈንታ እንዳሰጡ አደራላችኋለሁ። እና ኢየሱስም ጠይቋል እኮ እኔም ልጠይቅ ብላችሁ አንድ ጊዜ በታሪክ ውስጥ የተከናወነ እሱም ሰውየውን ይጠይቀው አጋንንቱን የማይታወቅ ግልጽ ያልሆነ። አንዳንዶቹ ሰውየውን የጠየቀው ስም ማን ነው ያለው። ኢየሱስ ላያቅ አይችልም። እዛ እነሱ ውስጥ የነበረውን ሌጊዮን ላያቅ አይችልም። ሰይጣን ደግሞ ንብረቱ የኔ ነው ብሎ ሌጊዮን ብሎ በመናገር እንትን ሲል ትመለከታላችሁ። ከዛ ውጭ የምታገኙት ከሰይጣን ጋር ሲያወራ ሲያስወጣ እንጂ ሲያወራ አትመለከቱም። እና እኛ አውጡ እንጂ አውሩ አልተባልንም እና ማስወጣት ነው ስራችን በሙሉ ማለት ነው። እና ለምን በዛ ውስጥ ሰይጣን የሚሰራው ትሪክ አለ። አንዳንዶቹ በትዕቢት የጣላቸው በዚህ ምክንያት ነው። ብዙ ቦታ ዞሬ መጥቻለሁ፣ አንተን ገና ሳይ ግን ተንቀጠቀጥኩ፣ ፈራው ምናምን እያለ የሰይጣን ፕሮፓጋንዳ፣ የሰይጣን በቃ በእኛ ዓለም ላይ ታዋቂ ነህ። በሰይጣን ዓለም ላይ መታወቅ መባረክም አይደለም ሲጀመር። እና ምክንያቱም ለምንድን ነው ብትሉ በሰይጣን ዓለም ላይ የሚታወቁ ሰዎች እንዳሉ እናውቃለን። እና የራሱ ንብረት አድርጎ የሚቆጥራቸዋል። ሰይጣን የሚፈራቸው ሰዎች እንዳሉት ሁሉ የእሱ የሆኑ እንደሆኑ የሚያውቃቸው ደግሞ ሰዎች አሉት። እና ትዝ ካላችሁ የአስቄዋ ልጆችን እኮ ስለሚያውቃቸው እኮ ነው። እና ጳውሎስን አውቃለሁ፣ ኢየሱስን አውቃለሁ፣ እናንተስ ማለት እናንተንም አውቃችኋለሁ።
ምን ማለት ነው? ጳውሎስንም ኢየሱስንም የኔ እንዳልሆኑ አውቃለሁ፣ እናንተ የኔ እንደሆናችሁ አውቃለሁ። ስለዚህ ዘለለባቸው፣ በረታባቸው፣ ገረፈ፣ ራቁታቸውን እስኪሸሹ አደረሳቸው የሚለው ይታወቃል። እና በመናፍስቱ ዓለም ላይ መታወቅ የሚባል ነገር አለ፣ ያውቃል። እና ልታብራሩለት በሱ እውቅና ለማግኘት ልትሞክሩ አይገባንም ማለት ነው። እና እዚህ ክፍል ላይም የምናገኘው ነገር ይህንን ነው። ስለዚህ አውጡን የተባልነው የሚለውን ለማስረጽ ነው። እንግዲህ ጊዜው ሳይደርስ ልታሰቃየ መጣ፣ ወደ ጥልቁ አትስደደን፣ ከዚህ ሀገር አታውጣን ብለው ለመኑት የሚለውን ነገር በሙሉ ስንጠቀልለው የሚያሳየን ነገር ምንድን ነው ስንል ኢየሱስ የበላይ እንደሆነ፣ ገዢ እንደሆነ፣ የሕያው የእግዚአብሔር ልጅ እንደሆነ፣ የነሱ ሁሉ ስልጣን ያለው እሱ መሆኑን አውቀው ነበረ የሚለውን ማየት ትችላላችሁ ማለት ነው። እንግዲህ በአጭሩ ከሀገር ውጭ እንዳይሰዳቸው መለመናቸው፣ ወደ ጥልቁ እንዳይሄዱ መለመናቸው፣ ወደ እሪያ እንዲገቡ መለመናቸው በሙሉ ዓላማው ኢየሱስ ክርስቶስ ሊያሰቃያቸው እንደሚችል የመጨረሻው ጊዜ ደርሶ ወደ ጥልቁ ሊወረውራቸው እንደመጣ ጊዜው ሳይደርስ ልታረግብን ነው ብለው ጊዜው ገና ነው የሚል የራሳቸውን አፒል አቤቱታን ያቀረቡት የነበሩት እና ኢየሱስ ክርስቶስ ደግሞ ለጊዜው ይህን ሰውዬ ነፃ ለማውጣት ስለሆነና ደግሞ እሪያ የታጠበ ወይንም ተመልሶ ወደ ጭቃ ለመንከባለል የሚመለስ መገለጫ ስለሆነ ወደ ለመኑት ሲሰዳቸው ትመለከታላችሁ። እና ከዛ በኋላ እነዛን ሁሉ ይዘው እየተጣደፉ ወደ ባህር ሲወርዱ እንመለከታለን። እንግዲህ ቅድም እንዳልኳችሁ ሌጊዮን ማለት ምን ማለት ነው? ሌጊዮን ማለት በጣም ብዙ ማለት ነው። አንደኛው ትርጉም በጣም ብዙ፣ ሌላኛው ትርጉም ጭፍራ ወይም ሰራዊት ማለት ነው። ሌላኛው ትርጉሙ ደግሞ ስብስብ ማለት ነው። ሌጊዮን ማለት በሮማውያን ዘንድ አንድ ሌጊዮን ቅድም በድንገት ስናገር ከሰማችሁኝ ከ4000 እስከ 6000 የሚደርሱ እጅግ የሰለጠኑ ወታደሮችና ፈረሰኞችን የሚይዝ ሰራዊት ነው። ፈረሰኞችም አሉበት። በአንድ ኮማንደር ወይም በአንድ ጄኔራል ስር ያሉ በተዋረድ በ1000 አለቃ፣ በ100 አለቃ፣ በ10 አለቃ የተደራጁ ሁሉም በአንድ የሚስማሙ ከላይ ወደ ታች በሚፈልስ በሃይራርኪ የተጠመዱ ሃይራርኪ ያላቸው ኮማንደር ያላቸው የጦር እዝ ነው ይሄ ማለት። ስለዚህ እነዚህ የሚያወር ሌጊዮነን ሲል አንደኛው ስሜ ብሎ ሌጊዮነን ሲል ዋናው ነው ወጥቶ የሚያወራ የነበረው እና በዛ አካባቢ ላይ ገዢ እንደነበሩ ማስተዋል ትችላላችሁ ማለት ነው። ስለዚህ ወደ ባህሩ መግባት የፈለጉት በአንድነት ነው። ካያቿቸው ወደ እሪያ በአንድነት ነው። ኢቭን የቀረ የለም። ተጣድፈው ወደ ባህር ሲገቡ በአንድነት ነው የገቡት። ለምን? በጄኔራሉ ትእዛዝ አማካይነት አንድ አይነት ትእዛዝ ነው የወጣላቸው እና ይህንን መመልከት ትችላላችሁ። መናፍስቱ ራሱን ሌጊዮን ብሎ መጥራቱን ለትእዛዝም ለተዋረድም በሚመች መልኩ እንደሆነ ትመለከታላችሁ ማለት ነው። የጋራ ልመና ሲያደርጉ አንድ አይነት ሀሳብ እንዳላቸው ማየት እንችላለን ማለት ነው። ከዛ በሌላ ቦታ ላይ ሰይጣን ተሰብስቦ እንደሚሰራ በአንድነት እንደሚሰራ ብዙ ቦታዎች ላይ ማስተዋል ትችላላችሁ። የመጀመሪያው አሁንም እዚህ ክፍል ላይ አጥብቆ ለመነው የሚለው የአንድ ድምፅ እንደሆነ የሁሉም እንግዲህ የ6000 ድምፅ። እኛ እኮ በቤተ ክርስቲያን 200 ሆነን መስማማት ያቅተናል። አንዳንድ ጊዜ እኮ ታውቃላችሁ አይደለ? ጥቂት 5 ሆነን የእረኞች ጉባኤ ተብሎ ወይ የአገልጋዮች ጉባኤ ተብሎ ለመስማማት በጣም ነው ጊዜ የምንፈጀው፣ በይለፍ በይደር። እነዚህ ግን በአንድ ነው የሚስማሙት። በቃ ያዛቸዋል። ወደ ባህሩ ነው ምንገባው፣ እሪያ ውስጥ ነው ምንገባው፣ ከሀገር ውጭ እንዳያስወጣን፣ ወደ ጥልቁ እንዳይወረውረን እሺ 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 እያሉ እና በመስማማት ውስጥ ነው የሚያገለግሉት እነሱ እና መቼም በሰይጣን አይቀናም። እግዚአብሔር ግን አንድ ልብን ይስጠን እና ሌላው ቦታ ላይ ሄዳችሁ ስትመለከቱ ለምሳሌ ያክል ማቴዎስ 12 ላይ ስትመለከቱ ሰይጣን ምን ያደርጋል ነው የሚለን። ከሰው ከወጣ በኋላ በምድረ በዳ በተለያየ ቦታ ላይ ይቆይና ከዛ ወደ ቤቴ ልመለስ ይላል አይደለ? ወደ ቤቱ ይመለስና ከዛ ባዶ ሆኖ ጸድቶ ሲያገኘው ብቻውን አይገባም። በጣም የሚገርም እኮ ነው እና
ማለት ይህንንማ መሬት ብቻዬን አልይዘውም ይላል። አብረ ሼር ብሎ ለሼር ይጠራቸዋል። 7 ከእርሱ የከፉትን እና ኑ ተደራጅተን በአንድነት እንያዘው ብሎ ነው የሚይዘው። አሁን እኮ እንትን መቼም እግዚአብሔር ይቅር ይበለን እንጂ እኮ ደና ነገር ለቤተ ክርስቲያን ደና ነገር አንድ አጥቢያ መሪ ሲያገኝ በዚህ ክልል ላይ መሬት እየተሰጠ ነው ቢባል እኮ አይናገር፣ ጸጥ። እኛ ብቻ ነን እዚህ ቦታ ላይ ምንይዘው ይህን ባዶ። ሰይጣን ግን ባዶውን እንኳን ያካፍላል። በጣም እኮ የሚገርም ነው። ለራሱ መንግስት ዓላማ ህዝብን ለማጥፋት ባዶ መሬት አገኘው ይልና ባዶውን ሰው ጸድቶ ሲመለከተው ከሱ የከፉ 7 ልኮ አንድ ላይ እንያዘው ይላል። ተደራጅተው ይይዙታል። እኛ እኮ መደራጀት ቢባል እንኳን አቅቶናል። እግዚአብሔር ይቅር ይበለንና እንዲህ አይነት ነገር ሲያደርጉ ትመለከቱ። ሉቃስ 11 ላይ ሄዳችሁ ስትመለከቱ ኢየሱስ ራሱ ነው የተናገረው። በቤልዜቡል አለቃ አጋንንትን ያወጣል፣ በአጋንንት አለቃ አጋንንትን ያወጣል ሲሉ ኖ ሰይጣን እርስ በርሱ አይለያይም ማለት። እርስ በርሱማ ከተለያየ ይጠፋል። እነሱ ተስማምተው ነው የሚሰሩት አላቸው። እና ይህንን ሰይጣን ተደራጅቶ በአንድነት ተዋቅሮ በእዝ ውስጥ ገብቶ በሃይራርኪ በተዋረድ መልኩ ሲሰራ ትመለከታላችሁ። እና ይህንን እንመለከታለን በዚህም ክፍል ላይ ማለት ነው። ታዲያ ይሄ አሁን እስካሁን የተመለከትነው ከ1 እስከ 13 ያለውን ነው። ምንድነው ማርቆስ ከ1 እስከ 13 እሺ፣ ከ1 እስከ 13 ይህንን ነው የሚያወራው። ኢየሱስም ፈቀደላቸው ይልና እርኩሳን መናፍስቱን ወጥተው ወደ እሪያዎች ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ይላል። ከዛ ተመልከቱት። እረኞቹም ሸሽተው በከተማውና በሀገሩ አወሩ። አያችሁ፣ ይሄ እረኞች ያለበት የተለየ የሆነ የአሕዛብ መንደር እንደሆነ ማወቅ ትችላላችሁ። የእሪያ እረኞች ነበሩት እና ሸሽተው በከተማው በሀገሩ አወሩ። ነገሩንም ምን እንደሆነ ለማየት መጡ። ብዙ ሰዎች ነገሩን ለማየት መጡ። ሰምተዋል፣ ግን እስቲ እንየው ብለው መጡ። ሰውየውን ያውቁታል። እንደምታውቁት ሀገር ያሸበረ መንገድ የዘጋ አሸባሪ ሰው ነው። መናፍስቶች ይህን ሲያደርጉ ነበረ። ወደ ኢየሱስም መጡ። አጋንንት ያደሩበትን ሌጌዎን የነበረበትን ሰው ተቀምጦ ልብስ ለብሶ ተመልሶ አዩና ልቡም ተመልሶ አዩና ፈሩ ይላል። ያዩትም ሰዎች አጋንንት ላደሩበት ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመረ ይላል። አይገርማችሁ? እነዚህ ከሀገራቸው እንዲሄድ ይለምኑታል። አጋንንት ያደረበት ሰው ደግሞ ምን ይለዋል? ከአንተ ጋር እንዲሄድ እያለ ይለምነዋል። ተመልከቱት። እንዲህ ይላል። ኢየሱስም ቁጥር 17 እንዲሄዱ ይለምኑት ጀመር። ወደ ተንኳይቱን በገባ ጊዜ አጋንንት ያደረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነ ይላል። እነዚህ ከሀገራችን ውጣ ብለው ለመኑት። እሱ ግን የተደረገለትን የሚያውቅ ስለሆነ እባክህ ከአንተ ጋር ልኑር ብሎ ለመነው ይላል። ኢየሱስ ግን አልፈቀደለትም ይላል። ነገር ግን ወደ በቤተሰቦችም ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለ። ወንጌል ማሰራጨት ብዙ ስልጠና አይጠይቅም። የተደረገልህ ምሕረት ማውራት ነው አላቸው። ምሕረት መናገር ነው። ስልቱ ይሄ ነው። ምንድነው ስልቱ? ምሕረትን ማውራት። ሌላ ኮምፕሊኬትድ የሆነ ርዕስ አንስቶ መሟገት አይደለም። እኔ ሌጊዮን የነበረብኝ ሰው በዚህ ቦታ ላይ የሚያልፈውን ሁሉ መንገድ ምዘጋ፣ በእግር ብረት ስታሰር ምበጥስ፣ ሰንሰለት ስታሰር ምበጥስ የነበረ፣ ስጋዬን በድንጋይ ምቧጭር የነበረ፣ በመቃብር መኖሪያ ያደረግኩኝ፣ በተራራ ላይ ምጮ፣ ሌትና ቀን ምጮ ሰው ነበርኩኝ። ታቁኛላችሁ። አዎ ኢየሱስ ፈታኝ፣ አለቀ፣ ማረኝ፣ ምሕረት አደረገኝ። ወንጌል ስለ ምሕረት ነው የሚያወራው፣ ስለ ፍርድ ያወራ። እንዴት እንደማረህ ንገራቸው። ለማንም ጀመረው? የሚጀመረው ወንጌል የሚጀምረው ከኢየሩሳሌም ነው። ሂድና ወደ ቤትህ ቅድሚያ በጣም በቃ ከባድ ወደሆነ እንትን ላይ አውድማ ላይ ወጥተህ ተራራ ላይ ቆመ ታክሲ ተራ ወጥተህ ተናገርልኝ አላለው። የምትጀምረው ወደ ቤትህ ሄደ ነው። ታውቃቸዋለህ። ስሙን እየጠራ ማን እያልክ ደመሳ ገመቹ እያልክ በቀለ እያልክ ህይወት ምሕረት እያልክ ስም እየጠራ ንገራቸው። ታቁኛላችሁ እናንተ እያልካቸው ወደ ቤት ሄደ ለዘመዶች ለቤተሰቦች ንገራቸው።
ወንጌል የሚጀምረው በመጽሐፍ ቅዱሳችሁ ሄዳችሁ ተመልከቱት። የሚናገረው ከኢየሩሳሌም ነው የሚለው። ከዛስ ይሁዳ፣ ከዛስ ሰማርያ፣ ከዛስ እስከ ምድር ዳርቻ ሂዱ። የመጀመሪያ ያደረጉትን ተልኮችን ተመልከቷቸው። ኢየሩሳሌም ነበሩ። ከዛ ስደት ተነሳ በእስጢፋኖስ አማካኝነት ወደ ይሁዳ ሄዱ። ከዛስ ቀጥሎ ወደ ሰማርያ ገቡ። ከዛስ ቀጥሎ የቀሬናና የቆጵሮስ ሰዎች ግሪክን አቀላጥፈው መናገር የሚችሉ ሰዎች ናቸው ወደ አንጾኪያ የገቡት። አንጾኪያ ላይ በግሪክ ቋንቋ ለመጀመሪያ ጊዜ ሰበኩ። ከዛስ ምዕራፍ 13 ላይ ለጠሯቸው ስራ ለዩልኝ ሲል ልክ እንደተለዩ ወዴት ሄዱ? ወደ ቆጵሮስ ሄዱ ይላል። ቆጵሮስ የት ነው? ማና ማን ሄዱ? በርናባስና ሳኦል። ወዴት ነው የሄዱት? ወደ ቆጵሮስ። ቆጵሮስ የማን ሀገር ነው? የበርናባስ ሀገር። የበርናባስ ሀገር የትውልድ ስፍራው ከሚያውቀው ነው መንፈስ ቅዱስ ያስጀመራቸው። የሚያስጀምረን ከምናውቀው፣ ከዛስ ወደማናውቀው ይወስደናል። አለማምዶ ነው የሚወስደው፣ አሰልጥኖ ነው የሚወስደው። ተጋፈጠው አይለንም። አስጀምሮ እስከ መጨረሻው አብሮ ይሄዳል። ስለዚህ ይህንን ሰው እንዴት ይሄ ሰው እኮ ታውቃላችሁ አይደለ? በዚሁ ቆይ እዚሁ ሁናል። ኢየሱስ ክርስቶስ ሂድልን ውጣልን ብለውት ነው የሄዱት እንደምታውቁት። በኋላ ላይ ግን ስትመለከቱ እዛው 10 ከተማ ላይ ሲያገለግል ኢየሱስን ትመለከቱታላችሁ። እንመጣበታለን። ለምን ይሄ ሰው መንገድ ጠርጎ ነበረ። በሁለተኛው ሲመጣ አባረሩት አይለንም። እንደውም እንዲፈውስላቸው ለመኑት ይለናል። ሰዎችን አምጥተው ፈውስልን እያሉ ለመኑት ይላል። በኋላ እንመለከተዋለን። እንግዲህ ከ14 እስከ 20 ስንመለከት ደግሞ ታምራት ማየት ሰዎችን ወደ ጌታ እንደማያመጣ ትመለከታላችሁ። ይህን አሸባሪ ብዙ ዘመን ራቁቱን የኖረ አስቸጋሪ ሰው ታምራት አዩ፣ ከጌታ ጋር ተቀምጦ አዩት፣ ግን ወደ ጌታ አልመጡ። ሂድልን ውጣልን ብለውት ለመኑት ይላል። 5:14 ላይ እረኞቹን ሸሽተው በከተማው በሀገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ፣ ወደ ኢየሱስም መጡ። አጋንንት ያደሩበትን ሌጊዮን የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩ፣ ፈሩ። ቁጥር 17 ላይ ግን ከሀገራቸው እንዲሄድላቸው ይለምኑት ጀመር ይላል። ቁጥር 18 ላይ አጋንንት ያደረበት ሰው ከእርሱ ጋር እንዲኖር ለመነው። ቁጥር 19 ላይ ኢየሱስ አልፈቀደለትም፣ ነገር ግን ወደ በቤተሰቦች ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳለ እንዴትስ እንደማረ አውራላቸው አለ። በጣም የሚገርም ነው። ወደ ቤቱ እንደላከው ትመለከታላችሁ። ይሄ በስነ መለኮት ከቤት መጀመር፣ ከቅርበት መጀመር ኦይኮስ ይባላልና ወይም አይኮስ ይሉታል። ይሄ ምን ማለት ነው? በቅርብ ግንኙነት ዙሪያ ወንጌል ስርጭትን መጀመር ማለት ነው። ከቅርብ መጀመር ይባላልና ይሄ ኦይኮስ ይባላል። የወንጌል ዋናው መልእክት እንደዳነ እንደማረው ምሕረት እንዳገኘ መናገር ነው። ሌላው የምንመለከተው በዚህ ውስጥ ምንድነው ስትሉ በአገር በቀል ሚስዮናውያን የመጠቀምን ጥበብ ኢንዲጂኒየስ የሆነ ሚሽነሪ አገሩን የሚያውቀው የአገሩን በሬ በአገሩ ሰርዶ ነው፣ የአገሩ ሰርዶ በአገሩ በሬ ነው አይደለ? በአገሩ በሚያውቀው በቋንቋው በባህሉ ነው የመጣባቸው። ስለዚህ አንድን ቦታ ሰዎች ጌታን ልክ ሲቀበሉ እዛው ቦታ ላይ ማስቀመጥ ከዚህ ሌጊዮን ካደረበት ሰው ኢየሱስ ካሳየን የሚሽነሪ ጆርኒ መመልከት እንችላለን። እዛው የነበሩ ሰዎች ቢያገለግሉ የሚያውቁትን አካባቢ ባህሉን የሚያውቁ ሰዎች አንዳንድ ጊዜ ታውቃላችሁ ካለማወቅ የተነሳ ባህሉን፣ ቋንቋውን፣ የተለያየ ነገር ካለማወቅ የተነሳ ምልክቶች ካለማወቅ የተነሳ ብዙ ሚሽነሪዎች ይጎዳሉ። እወድሃለሁ የሚል ምልክት እጠላለሁ በሚል ምልክት አሳይተው ሊጎዱ ይችላሉ። ስለዚህ በሚያውቀው ሰው ግን ሲሆን ውጤታማ መሆን ይቻላል። ይህንን እንመለከታለን። እንግዲህ እስከ 30 ድረስ በዚህ ማየት ትችላላችሁ ማለት ነው። ማርቆስ 7 ምንድነው 5 እሺ ታላቅ ነገር እስከ 20 ድረስ ማለት ነው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመረ። ሁሉ ተደነቁለት። ሰውየው አገልግሎት ጀመረ። ምንም አላጠናም፣ ስልጠና አልወሰደም። የተደረገለት ከዚህ በላይ ምን ስልጠና አለ? ራሱ አውርቶት ለዘላለም አይጨርሰው። የሆነውን
ያደረገውን ሰው ሁሉ እየመጣ ይነግረው። አንተ እኮ እንዲያርገን፣ አንተ እኮ እንዲፈንክተ፣ አንተ እኮ እንዲገለ፣ አንተ እኮ እንዲያሉ የሚናገሩት ሁሉ ብዙ ነው ያለው እና የተደረገልን እንድንመሰክር ነው ጌታ ይጠራል። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ያው ውጣ ስላሉት ወደ ማዶ ተሻገረ። ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለች፣ እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ቁጥር 25 ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። እንግዲህ ይህንም ባለፈው ጊዜ ላይ ተመልክተነዋል። ትዝ ይላችኋል አደለ? ሳንዱች ስቶሪ ብለን ከኔ ጋር ነው የተመለከትነው። ማቴዎስ 9 ላይ ከ18 እስከ 26 ተመልክተነዋል። የምኵራብ አለቃ የነበረው የኢያኢሮስ ታሪክ ልክ እንደ ዳቦ የላይኛው ክፍል ብለን የታችኛው ክፍል ደግሞ ስትመለከቱት ራሱ የኢያኢሮስ ልጅ ጋር ሞታ መምህሩን አታድክመው ብለው የሞተችውን ለመቀስቀስ በመሃል ግን የገባው የነበረው የዚች የ12 ዓመቷ ደም የሚፈሳት ሴት ታሪክ። ይህንን እንደውም እኛ ምን ብለው ነው ነበረ? የ12ቱ ዓመት ወጎች ብለን 12 ዓመት የነበራት የኢያኢሮስ ልጅ 12 ዓመት ስለሚል በሌላ ክፍል ከተወለደች 12 ዓመቷ ላይ ነው የሞተችው። ያቺ ደግሞ ከተወለደች እቺ ስትወለድ የጀመረ ስቃይ እስከ 12 ዓመት ድረስ የዘለቀ ደም መፍሰስ ነበረበት። ስለዚህ ሁለቱ 12 ዓመታቶችን ወግ ብለን ባለፈው ጊዜ ላይ ስለተመለከት ነው መድገም ነው የሚሆንብን። ኢየሱስ ግን የ12 ዓመት ደም የሚፈሳትንም ፈውሷታል። ደግሞ ያቺ ታማ የነበረችው በኋላ ሞታም ለኢየሱስ ሞት ሲሆን ሌላ የሚያመጣው አዲስ ኃይል የለም። አሁን ደግሞ እስቲ ትንሽ ልጨምር ኃይልና ልቀስቅስ አይልም። ለሁለቱም የሚጠቀመው ቀላል ነው። አልሞተችም፣ ተኝታለች። በእርሱ አይነ ፊት ሁሉ ቀላል ስለሆነ ብትታመምም ይቀሰቅሳታል፣ ብትሞትም ይቀሰቅሳታል። ያው ነው፣ ለሱ አዲስ የሚጨምረው ጉልበት የለውም እና ይሄንን ሲጠቀም እንመለከታለን። ስለዚህ ሁለቱ የ12 ዓመት ወጎች ብለን ባለፈው ስለተመለከትን ምዕራፍ 5 በዚህ እንጨርሳለን። ምዕራፍ 6 ላይ ሄደን ስንመለከት ከዚያ ወጥቶ ወደ ገዛ አገሩ መጣ ይለናል። ቅድም ወደ ገዛ አገሩ መጣ። ማቴዎስ 9 ላይ ሄዳችሁ ቁጥር 1 ላይ ወደ ገዛ ከተማው መጣ የሚል ትመለከታላችሁና ወደ ገዛ አገሩ መጣ የሚለው ይሄኛው ወደ ገዛ አገሩ የሚለው የትኛውን ነው? ናዝሬትን ነው ቅፍርናሆምን ነው ብለን ስንመለከት ታሪኩን ከቁጥር 2 ጀምሮ ስንማል ደቀ መዛሙርቱም ተከተሉ፣ ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር፣ ብዙዎችም ሰምተው ተገረሙ። እነዚህ ነገሮች ይህ ከወዴት አገኙ? ለዚህ የተሰጠችው ጥበብ ምንድን ናት? በእጁም የሚደረጉ እንደዚህ ያሉ ታምራት ምንድን ናቸው? ይህ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። እንግዲህ አሁን የገዛ አገሩ የተባለው የት ነው ስንል ቅፍርናሆም አይደለም። ቅፍርናሆም የሄድ ኳርተሩ ነው የአገልግሎቱ። ከናዝሬት ሲባረር ሄዶ ያገለገለበት ረጅም ዘመን የቆየበት እንደውም ቤቱ ተብሎ የሚጠራው የጴጥሮስ ቤት የደቀ መዛሙርቶቹን ቤት በቅፍርናሆም ስለነበረ እዛ ወደ ቤቱን ገብቶ በነበረ ጊዜ የሚሉ ቃላቶችን ታዩታላችሁ። እና የኢየሱስ ክርስቶስ የተወለደበት ናዝሬት ነው። አሁን የመጣው ናዝሬት ነው። ወደ ገዛ አገሩ የሚለው ወደ ናዝሬት ነው የመጣው። ለምን እናውቀዋለን ብለው የስጋ ቤተሰቦቹን ሲጠሩ እንመለከታለን። እና ይሄ የሚያሳየን ምንድን ነው ስንል ኢየሱስ ክርስቶስ የመጣ ወደ ቅፍርናሆም ሳይሆን ወደ ናዝሬት እንደሆነ መመልከት ትችላላችሁ። የጠየቁት ጥያቄዎች ምንድን ነው ስትሉ ተገርመው ነው። እነዚህ ነገሮች ከወዴት አገኙ? ይህን ጥበብ ከወዴት አገኙ? ደግሞ በእጆቹ የሚሆኑ ታምራቶች ምንድን ናቸው ብለው በጣም ተገርመውበታል። ግን ንቅ አይገርምም? የሚጣረስ ነገር ፓራዶክስ ነው። እየተገረሙ እየተደነቁበት ግን አልተቀበሉትም፣ አላመኑበትም። እየተደነቁበት ናቁት። ይህ እያሉ ተመልከቱ የሚናገሩትን። ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድን ናት? በእጁ የሚደረጉ እንደነዚህ ያሉ ታምራት ምንድን ናቸው? ይህስ የጸራቢው የማርያም ጸራቢው ራሱን ሲጠሩት በስራውን ፊልዱን ሁሉ ያውቁታል። ጸራቢው ከዛስ
የማርያም ልጅ። አሁን እነዚህን ሁሉ ሰው ይስማማበታል። ጠራቢ ነው። አዎ። በጣም ጎበዝ የሆነ የሚሰራው ነገሮች ሁሉ የሚሳካለት ነበር። አዎ። የማርያም ልጅ ነው። አዎ። ወንድሞቹ ላይ ግን ስንመጣ ግጭት አለ። አይ ወንድሞቹ አይደሉም ደቀ መዛሙርቱ ናቸው ይሉናል። ደቀ መዛሙርቱማ የናዝሬት ልጆች አይደሉም። ማረጋገጫ እንስጣችሁ። የናዝሬት ልጆችማ ቢሆኑ እነዚህ ሰዎች ቢያውቋቸው ኖሮ ስም ሲጠቀስ የተጠቀሱት እነዚህ የኢየሱስ ወንድሞች ተብለው የተጠቀሱት ሰዎች ውስጥ የሌለ ሰው እንሰማለን። ደግሞ ከታሪካቸው አንጻር ከተወለዱበት ስፍራ ከኖሩበት ስፍራ አንጻር ልዩነት እንዳለ እንመለከታለን። የመጀመሪያው የምናየው ነገር ምንድን ነው ስንል በስም ተመሳሳይ የሆኑ የኢየሱስ ወንድም ተብለው የተጠቀሱና ከሐዋርያቶቹ ወይም ከ12ቱ ደቀ መዛሙርት ጋር ስማቸው አንድ አይነት የሆኑ ሰዎችን እናንሳ። ለምን እዚህ ቦታ ላይ ስለሚያነሳል። የጸራቢው የማርያም ልጅ ብሎ የያዕቆብ ይላል። ያዕቆብ የሚባል ሐዋርያ አለ። ያውም 2 ሐዋርያት አሉ። ቀጥሎ ደግሞ የዮሳም ይላል። ዮሳ የሚባል ደቀ መዝሙር የለም፣ ሐዋርያ የለም። ዮሳ ወይም ዮሴፍ የሚባል የለም። ቀጥሎ ደግሞ የይሁዳም ይላል። ይሁዳ 2 ይሁዳ ከደቀ መዛሙርት አሉ። ሁለቱም ይሁዳዎች የናዝሬት ሰዎች አይደሉም። ቅድም ያዕቆብም እዛ ደቀ መዝሙር የሆኑት 2ቱ ያዕቆቦች የናዝሬት ሰዎች አይደሉም። እናያቸዋለን። ከዛ በኋላ የምንመለከተው የስምዖንም ወንድም ይለዋል። ስምዖን የተባለ እዛ ቦታ ላይ የተገለጹት እነሱና አሁን የተገለጹት እነዚህ አንድ ናቸው የሚለውን እንመለከታለን። ላሳያችሁ ጥቂት ነገር። የኢየሱስ ወንድም ያዕቆብ የናዝሬት ነዋሪ ነው። እነዚህ ሰዎች ወንድሞች ብለው የጠቀሱት ነው። የስጋ ወንድሙ ነው። እኛ የምናምነው ኢየሱስ ክርስቶስን ማርያም ወልዳዋለች ብለን እንደምናምን ሁሉ ያዕቆብንም ወልዳለች። ለምን? መጽሐፉ ስለሚል። ልንረዳቸው ብንችል ሰዎች ደስ ባለን ነበር። ግን መጽሐፉ ምን ይላል ብላችሁ ስትመለከቱ የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ይለናል። የበኩር ልጇን እስክትወልድ ድረስ ማቴዎስ ላይ ሄዳችሁ ስትመለከቱ ይህንን ታገኛላችሁ። ያ ብቻ አይደለም ደግሞ የምትመለከቱት ከላይም ማቴዎስ ወንጌል ላይ ሄዳችሁ ከፍ ብላችሁ ስትመለከቱት ደግሞ አይ ቲንክ ለማንበብ እንዲመቸኝ ባወጣው ቀድቤ ጥሩ ነበር። እሺ እንደዚህ ይላል ቁጥር 20 ላይ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው። ከላይ እንግዲህ እጮኛው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ለመውሰድ የሚለው ቃል ሚስት አድርገህ ለመውሰድ እንዳትፈራ። ቀጥሎ ምንድን ነው የሚለው? መጽሐፉ ሲናገር ደግሞ ይላል ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝብን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ይላል ቁጥር 24 ላይ ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው። ወሰደ የሚለው ሚስት አድርጎ ወሰደ የሚል ነው። እንደውም ሌሎች ትርጉሞችን ሄዳችሁ ስትመለከቱ ቀጥታ ሚስት አድርጎ ወሰዳት የሚል ትመለከታላችሁ። እና የበኩር ልጇን እስክትወልድ ድረስ አላወቃት። ለምንድን ነው እስከዚህ ድረስ የበኩር ልጇን እስክትወልድ ድረስ ያለው ስትሉ ከዛ በኋላማ አውቋታል ነው የሚል ነው። ስለዚህ ያዕቆብን ስትመለከቱ የኢየሱስ ወንድም ያዕቆብ እነዚህ ሰዎች የጠቀሱት አለ። እንግዲህ እንደምታውቁት ይሄ ሰው በመጀመሪያ ያዕቆብ ኢየሱስ ክርስቶስን እንዳልተቀበለው ዮሐንስ ምዕራፍ 7 ቁጥር 5 ላይ ትመለከታላችሁ። ወንድሞቹ እንኳን አላመኑበትም በሚለው ቃል ውስጥ እሱም እንዳልተቀበለው ታያላችሁ። አንደኛ ቆሮንቶስ 15:7 ላይ ከዚያ በኋላ ግን ያዕቆብ በኋላ ላይ ለያዕቆብ ታየ ብሎ ሲናገረ
ከሐዋርያቱ ነጥሎ ነው የሚናገረው። እንደዚህ ይለዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ ብሎ ከሐዋርያቱ ውጭ የሆነውን ያዕቆብን ነው የሚናገረው። ስለዚህ ይሄ የተነሳው ያዕቆብ አንደኛ በ44 ዓመተ ምህረት ላይ የተገደለውን የዮሐንስን ወንድም ያዕቆብን እንዳልሆነ ያዕቆብ መልእክት የተጻፈበትን ዓመት ሄዳችሁ ስታዩ ፈጽሞ የማይገናኝ መሆኑን መመልከትም ትችላላችሁ። ሌላኛው የዮሐንስ ወንድም የዘብዴዎስ ልጅን ብቻ ሳይሆን ሁለተኛው የእልፊዮስ ልጅ ያዕቆብ ተብሎ ወይም ታናሹ ያዕቆብ በመባል የሚገለጸውን ሰው ትመለከታላችሁ። እና እነዚህ ሁለቱንም የናዝሬት ሰዎች እንዳልሆኑ ደግሞ ወንድምነታቸው የተለየ እንደሆነ ልጅነታቸው የማን እንደሆነ በመጥቀስ መጽሐፉ የኢየሱስ ወንድም ተብሎ የተጠቀሰው ያዕቆብ ሌላ እንደሆነ ያስቀምጥልናል ማለት ነው። ሌላኛው ይሁዳ የሚለውን ስም ነው የምንመለከተው። የኢየሱስ ወንድም የተባለው ይሁዳ ደግሞ በመጽሐፍ ቅዱሳችን ደቀ መዝሙር ወይም ሐዋርያት ተብለው ከተጠሩት መካከል ሁለት ይሁዳዎች እናያለን። እንግዲህ የኢየሱስ ወንድም ይሁዳ ሄዳችሁ ማርቆስ 6:3 ላይ በማቴዎስ 13:5 ላይ ማነጻጸር ትችላላችሁ ከሌሎቹ ጋር ማለት ነው። ነገር ግን የይሁዳን መልእክት ሲጽፍልን ደግሞ የያዕቆብ ወንድም ብሎ ነው የገለጸው እና የኢየሱስ ወንድም የሆነውን ያዕቆብን ጠቅሶት የያዕቆብ ወንድም እንደሆነ ትመለከታላችሁ። ግን ሐዋርያ እንዳልሆነ ወይም ከነዛ ጋር እንደማይቆጠር ሄዳችሁ ይሁዳ 1:17ን ስታነቡ ነገር ግን ወዳጆች ሆይ የጌታችን የኢየሱስ ክርስቶስ ሐዋርያት አስቀድመው የተናገሩትን አስታውሱ ይላል። ራሱን ሐዋርያቶቹ የተናገሩትን አስታውሱ በማለት ሐዋርያቱን ከሱ ነጥሎ ሲያቀርብ ትመለከታላችሁ። እና ይሁዳ አንዳንድን የያዕቆብ ወንድም ይሁዳ ሲል ወይም ያዕቆብ ወንድም ብሎ የጠቀሰው ወንድሙን ትክክለኛውን የስጋ ወንድሙን የኢየሱስን ወንድም እንደሆነ መመልከት ትችላላችሁ። ከዛ ሌላኛው ይሁዳ የአስቆሮቱ ይሁዳ ነው። እሱ ደግሞ የይሁዳ ክፍለ ሀገር ሰው እንደሆነ መመልከት ትችላላችሁ ማለት ነው። የያዕቆብ ልጅ ይሁዳ የተባለ ሌላ ሰው አለ። ሉቃስ 6:16 ላይ እሱን ሄዳችሁ ስትመለከቱ የያዕቆብ ይሁዳ ይለዋል። የያዕቆብ ይሁዳ የሚለው የያዕቆብ ልጅ ይሁዳ የሚለውን ነገር ያሳየናል ማለት ነው። ሌላኛው ሶስተኛው የተጠቀሰው ስምዖን ነው። የኢየሱስ ወንድም ስምዖን በናዝሬት ከኢየሱስ ጋር ያደገ ወይም ኢየሱስ የሚያውቁ ሰዎች ወንድሞቹ ብለው የጠቀሱት ነው። ስምዖን ጴጥሮስን ደግሞ በመጽሐፍ ቅዱስ ላይ የዮና ልጅ የቅፍርናሆም የቤተሳይዳ ነዋሪ የሆነው ዋናውን ደቀ መዝሙር ደግሞ ስምዖን በማለት ሲገልጸው እንመለከታለን። ይሄ ሌላ እንደሆነ የቅፍርናሆም ሰው እንደሆነ፣ ሌላኛው ቀናተኛው ስምዖን የተባለውን ነው የምንመለከተው። የፓርቲ አቀንቃኝ የነበረው ቀናይ የነበረው ሰው ነው እዛ ቦታ ላይ ደግሞ እናየው። ስለዚህ ስምዖንም የኢየሱስ ወንድም የደቀ መዛሙርቱ ጋራ የማይቆጠር መሆን። ሌላኛው ዮሳ ነው። ዮሳ የሚል ከደቀ መዛሙርት መካከል ስም የለም የሚለውን ነገር መመልከት ትችላላችሁ ማለት ነው። እንግዲህ እንዲሁ ለማጥናት እንዲመቸን ይህንን ካልን በደንብ ማጥናት እናንተ ትችላላችሁ። ማርቆስ 6:7-13 የ12ቱ ደቀ መዛሙርት መላክን ነው የምናየው። የመጀመሪያው የሚስዮን ጉዞ ማለት ትችላላችሁ። እንግዲህ በኋላ ላይ የምናየው የመጀመሪያው የሚሽነሪ ጉዞ ብለን የምንጠራው በኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ኢንቴንሽናሊ የላከበት አለ። እንደገና ደግሞ የምታዩት በእስጢፋኖስ አማካኝነት በደረሰው ስደት የተጓዙት ጉዞ አለ። ነገር ግን ለጠሯቸው ስራ ለዩልኝ ብሎ የሚስዮናዊ ጉዞ እስከ ምድር ዳርቻ በነ ጳውሎስ የሄደውን ደግሞ መመልከት ትችላለን። እዚህ ጋር ደግሞ ሁለት አድርጎ የላካቸውን ኢየሱስ ክርስቶስ የመጀመሪያውን ጉዞ ሲያደርጉ ትመለከታላችሁ። ስልጣንን በርኩሳን መናፍስት ላይ ሲሰጣቸው ትመለከታላችሁ። ምንም ነገር እንዳይዙ ትዝ ካላችሁ ኢቨን ሌላ ክፍል ላይ በትር እንኳን እንዳይዙ ይላቸዋል። አንድ ቦታ ላይ በተለይ ማቴዎስ 10:10 ላይ እና ሉቃስ 9:3 ላይ በትርም ቢሆን አትያዙ ይላል። እዚህ ቦታ ላይ ደግሞ ሄዳችሁ ስትመለከቱት ከበትር ብቻ እንዲይዙ ይናገራቸዋል አይደለ? ምዕራፍ 6:7 ጀምሮ ስትመለከቱት ምን ይላቸዋል? ቁጥር 8 ላይ እንደዚህ ይላል፣ ለመንገድ ከበትር በቀር እንጀራ ቢሆን ከረጢት ቢሆን መሐለቅም
በመቀነታቸው ቢሆን እንዳይዙ አዘዛቸው ይላልና ይሄ እዚህ ቦታ ላይ በትር እንዲይዙ አዘዛቸው። ይሄ በትር ለመንገድ ይዘውት እንደ ግዴታ የሚይዙት የትኛውም ተጓዥ የሚይዘው ነው። አንደኛ ሌባ ቢመጣ አውሬ ቢመጣ የሚከላከሉበት ነው። ሌላኛው ነገር ደግሞ የሚወጡባቸው መንገዶች ድጋፍ ተደርጎ የሚቆጠርላቸው በትር አለ። ይዘውት የሚሄዱት መንገድ አስቸጋሪ ስለሆነ በእግር የሚጓዙት በትር ይዛሉ። ሁለተኛ በትር ግን አለ። ሁለተኛው በትር ተጓዦች ለራሳቸው የሚይዙበት ዕቃ የሚሸከሙበት የተለያየ ነገር የሚይዙበት ለሴፍቲ ለመከላከያ ለተለያየ ነገር ለሪዘርቭ የሚያስቀምጡት ሁለተኛው ኤክስትራ ስታፍ የሚባል አላቸው አይሁዶች እና ይህንን ግን እንዳይዙ ነው እንግዲህ በማቴዎስ 10:10 እና በሉቃስ 9:3 ላይ የተገለጸው። ይህንን ኤክስትራውን በትር አትያዙት ነው። ይሄኛውን በትር ግን በማርቆስ 6:8 ላይ የተገለጸውን ግን ያዙት ነው። የሚጣረስ እንዳልሆነ ማየት ትችላላችሁ። በእጃችሁ ያለውን በትር ያዙ። ነገር ግን በማቴዎስና በሉቃስ ኤክስትራ ተብሎ የሚጠራው አይነት በትር ግን እንዳትይዙ በማለት ያን ብቻ አይደለም፣ ማንኛውም አቅርቦት ከኔ ዘንድ ነው እንዳትይዙ፣ ምንም ነገር እንዳትይዙ። እኔ በህይወቴ ፕራክቲካል በሆነው ላይፍ ያየኋቸው ሰዎች አሉ። የሚሄዱበት የሐዋርያዊ ጉዞ የሚሽን ጉዞ ላይ ምንም ነገር ሳይዙ የሚሄዱ ሰዎች አውቃለሁ። በእኛ አገልግሎት ውስጥ ኢንተርቪው ያረኳቸው በአካል ያገኘኋቸው አንድ ነገር ሳይዙ ነው የሚሄዱት እና ዝም ብለው የሚሄዱ ጅማ ድረስ እግዚአብሔር በር እየከፈተላቸው ደርሰው ሲመለሱ ተመልክቻለሁ። ድሬዳዋ ድረስ ምንም ሳይዙ እስከ ዛሬ ድረስ የአገልግሎታቸው መሪ ይሄ ነው። ምንም ነገር ሳይዙ ይወጣሉ፣ በበረከት ይመለሳሉ እና እግዚአብሔር ታማኝ ነው። ዋጋን የሚከፍል እሱ ነው እና እንዲህ አይነት አካሄዶችን ለደቀ መዛሙርቱ ነግሯቸው እኔ ያዘጋጅላችኋለሁ ሲል ትመለከታላችሁ። ማለት የምትገቡበት ቦታዎች ሁሉ ላይ የተቀበሏችሁ ሰዎች ካሉ እዛው ተቀመጡ፣ እባርካለሁ፣ አበላችኋለሁ፣ ደግሞ ሌሎችን ሰዎች አስነሳለሁ፣ ለእናንተ ለታናናሾች ውሃ እንዲያጠርቡ አደርጋለሁ፣ የእነሱም ዋጋቸው አይጠፋም። ለጉዞ ስትወጡ በመንገዳችሁ ላይ ሁሉ አቅርቦትን አመቻቻል። እግዚአብሔር የላከን እግዚአብሔር ታማኝ ነው። እንኳን እግዚአብሔር ሌሎች ተቋማቶች እንኳን ሲልኩ ሰዎችን አበል ብለው የተለያየ ማደሪያ ብለው ያደርጋል። እግዚአብሔር አሳምሮ ነው የሚያደርገው። አሳምሮ ይህንን ሲያደርግ እንመለከታለን ማለት ነው። እንግዲህ ከዛ ከምዕራፍ 6 ከ14 እስከ 29 የመጥምቁ ዮሐንስን መሞት ነው። ታሪኩን ብዙ ስለምናውቀው እዛ ላይ ብዙ አልቆይም። ይህንን እንግዲህ ማርቆስ ሲገልጽልን እንደ ባክፍላሽ ታሪኩን ያነሳዋል። ለምን እነዚህን ቁጥሮችን ሲያነሳልን ዮሐንስ በሄሮድስ በሄሮዲያዳ እጅ እንዴት በግፍ አንገቱ እንደተቆረጠ በልጇ አማካኝነት ይህ ስትዘፍን የሚል ቃል ትመለከታላችሁ። ስትዘፍን የሚለውን ቃል ሄዳችሁ ስታጠኑት እንግዲህ ዘፈን የሚለውን ቃል ወይም ዘፈነች የሚለውን ቃል ሄዳችሁ ስታጠኑት እንቅስቃሴው ላይ ነው ትኩረት የሚያደርገው። እንቅስቃሴዋ ሞር ለዝሙት የሚያነሳሳ እነሱን እንዳስደሰተቻቸው ይገልጻል። ቀጥተኛ ትርጉሙ መደነስ የሚለውን ከእግር እንቅስቃሴ ጋር ተያይዞ ያለ ዳንስን በተለይም ደግሞ ከመጠጥ ጋራ ከተለያየ ሁካታ ጋራ የተያያዘ ለዝሙት ለተለያየ ስሜታዊ ነገር ራስን እስከ ማሳት ድረስ የሚደርስ እንቅስቃሴን የታጀበ ነው እዚህ ክፍል ላይ ባለው ማለት ነው እና በሌሎችም ክፍል ላይ ካሉት ጋራ ስታያይዙት ያው ከዜማዎቹም ጋራ ቢሄድ ነገር ግን ትኩረቱ ያደረገው እንቅስቃሴው ላይ እንደሆነ ማየት ትችላላችሁ። አብሮት የሚያጅቡት ድምፅ እንደሚኖር ታሳቢ ነው። ነገር ግን ክፍሉ ኮሞስ ትርጉሙ ኮሞስ የሚለውን ከአልኮን ጋራ አሁን ከነገርኳችሁ ነውርን ከመግለጥ ጋራ የተያያዘ ዘፈን ነበረ ያቀረበችው የነበረው። ለዚህ ነው እስከ መንግስቴ እኩሌታ ድረስ ብሎ የጠየቃት የነበረውን የማይወደውን ነገር የጠየቀችው ለዚህ እንደነበረ ትመለከታላችሁ ማለት ነው። እንግዲህ እግረ መንገዱን እንዲሁ እንድታጠኑ ነው። 1980 እትም ላይ ሄዳችሁ ስታነቡት ይህንን ዘፈነች የሚለውን ወይም ስትዘፍን የሚለውን ቃል ምን የሚል ቃል ትመለከታላችሁ መሰላችሁ? እየደነሰች የሚል ቃል ትመለከታላችሁ።
በውዝዋዜዋ አስደሰተቻቸው የሚል ቃል ነው የምትመለከቱት። 1980 ትርጉሙ ላይ እንቅስቃሴዋን ትመለከት። እንግዲህ በገላትያ 5:21 ላይ በአንደኛ ጴጥሮስ 4:3 ላይ ካለው ጋራ አንድ አይነት ተመሳሳይ ነገር አለው። ስለዚህ ትርጉሙ እነዚህ የሚያጅቡትን ሁሉ ማየት ትችላላችሁ ማለት ነው እና ከዚህ ጋር የተያያዙ ነገሮች በሙሉ እርኩሰት እንደሆኑ እንመለከታለን። ማርቆስ 6 ከ30 እስከ 44 ሄደን ስንመለከት 5000 ሰዎችን በምድረ በዳ የመገበበትን እንመለከታለን እና እዚህ ቦታ ላይም ልናነሳው የምንችለው የተለመዱ ቃሎች ስለሆኑ ብዙ አንቆይበትም። ማርቆስ 6:31 ላይ የጠየቃቸው ጥያቄ እነሱ የጠየቁት ጥያቄ አለ፣ ኢየሱስ ደግሞ የመለሰላቸው መልስ አለ። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ። ከአገልግሎት ነው የመጡት። በእኛ አገልግሎት ጥቂት ረፉ የምንለው ከዚህ ቃል ወስደን አገልጋዮችን የምናሳርፍበት ሁኔታ አለና ይሄ ቃል ነው መርሃችን የነበረው። ኢየሱስ ክርስቶስ አገልግለው ወደ ተልኮ ወጥተው ብዙ መናፍስትን አውጥተው በሽተኞችን ፈውሰው ሲመለሱ ነው ኑና ጥቂት ረፉ ብሎ ጥቂት እንዲያርፉ የጋበዛቸው የነበረው እና እኛም አካል ማረፍ እንዳለበት፣ ሰዎች ማረፍ እንዳለባቸው፣ ጥቂት እረፍት እንደሚያስፈልግ ለምን ለምግብ እንኳን ጊዜ አላገኙም ነበረ ይለናል መጽሐፉ ሲናገር እና ወደ እርሱ መጥተው ማረፍ እንኳን እንዳልቻሉ ትመለከታላችሁ እና ከዛ በኋላ ነው በታንኳን ብቻቸውን ወደ ምድረ በዳ ሄዱ የሚል ቃል ታያላችሁ። ጥቂት ረፉ የሚለው ቁጥር 11 ላይ ነው። እናንተ ራሳችሁ ብቻችሁ ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አጡ የሚል ቃል ትመለከታላችሁ። እንዲህ አይነት ወቅቶች ገጥሟቸው ነበረ። ከዛ በታንኳን ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው፣ ብዙዎችም አወቋቸው። ከከተሞችም ሁሉ በእግር እየሮጡ ወዲያ ቀደሟቸው፣ ወደ እርሱ ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው ይላልና አገልግሎት የሚጀምረው ከርኅራሄ ነው። በተለይም የፈውስ አገልግሎት፣ የታድሶ አገልግሎት በጣም መጽሐፍ ቅዱሳችን ነህምያን ሄዳችሁ ስታጠኑ የምታገኙት ነገር ለተከታታይ ጊዜ ነው ሲያለቅስ ሲያዝን የነበረው። መፍትሄ ያለው ሐዘን ያስፈልገናል። መፍትሄን የሚወልድ ጸሎትን ያካተተ ሐዘን ስለነበረው እንግዲህ ከጀመረበት ወር እስከ ንጉሱ ፊት እስከገባበት ወር ድረስ ያለውን እነዛን ሁሉ 3 ወራት እንዴት አድርጎ በሐዘን እንደነበረ ንጉሱ ፊት ሲቀርብ እንኳን ይህ ሐዘን የልብ ነው ተብሎ ፊቱ ላይ ያለው ሐዘን የፊቱ መጥቆር እንዳሳበቀበት ትመለከታላችሁ እና አገልግሎት ከርኅራሄ እንደሚጀምር ኢየሱስ ክርስቶስ አይቶ ራራላቸው። ተአምራቱ የመጣው ከርኅራሄ ነው እና የማንራራ ከሆነ የእግዚአብሔር ክንድ የእግዚአብሔር እጅ በእኛ ይገለጣል። ስለዚህ ርኅራሄ የመጀመሪያው የፈውስ የተአምራት የተለያዩ የእግዚአብሔር ስጦታዎች እንዲገለጡ የሚያደርግ መሆኑን ማየት ትችላላችሁ ማለት ነው። አዘነላቸው ካለ በኋላ ግን የምትመለከቱ ደቀ መዛሙርቱ ደግሞ ትመለከታቸዋላችሁ። እነሱ ደግሞ ምን አሉ ይላል? አሰናብታቸዋል። የተለያየ ነው። እነሱ አሰናብታቸው፣ በቃ በዚህ ቦታ ላይ ሌላ ነገር ስለሌለ አሰናብታቸዋል። እሱ ግን ምን አለ? እናንተ የሚበሉትን ስጧቸዋል፣ እናንተ ራሱ አቅርቡላቸው በማለት በእጃቸው ያለውን ይጠይቃል። 5 እንጀራና 2 ዓሣ እንዳለ እሱም ባርኮ ሲሰጥ እንመለከታለን። ከዛ ያው 12 መሶብ ሙሉ ፍርፋሪ ሲያነሱ እንመለከታለን ማለት ነው። እኛ አንድ ፊልም አለን 12ቱ መሶብ ፍርፋሪ የት ገባ የሚል ለሄርሜኔቲክስ የሚያመች አድርገን የሰራ ነው። እኔ የደረስኩት ድርሰት ነው እና እሱም ፊልም ጋብዛችኋለሁ። የሆነ ቀን ላይ እልክላችኋለሁ ሊንኩን። 12ቱ መሶብ ፍርፋሪ የት ገባ ብለው ባይብል ስተዲ ላይ ትልቅ መገለጥ እንደመጣላቸው አድርገው የሚያወሩ ሰዎች ናቸው። የሆቴል ባለቤት አለ እና እሱ ደግሞ የሚናገረው ምንድነው? በዋናነት ትኩረት አድርጎ የሚያወራው የተረፈውን ዓሣ እንዴት አድርጎ ድጋሚ ለሌሎች መስጠት፣ በተለይም የዓሣው አይነት ውድ የሆኑ ከሆነ እንዴት አድርገን እናበዛዋለን የሚለውን ወይንም ማክሲማይዝ አድርገው ገንዘቡን ወደ ተሻለ መስራት።
ደግሞ መሶብ የምትሰራለች የምትደነቅ እሷ ደግሞ እኔ ገረመኝ በምድረ በዳ ራሱ 12ቱ መሶብ ከየት ተገኘ ትላለች። የኔንም ይሄንን መሶብ ቤቴን እግዚአብሔር ይባርከዋል ምትል ደግሞ ዶክተር ጤና ላይ ያለች እዛ ሳይታጠቡ የበሉትን 12 መሶብማ ይደፋዋል። 12ቱ መሶብ ፍርፋሪ የት ገባ የሚል ነው ጥያቄውና እና ሁሉም ካለበት አውድ ነው የሚተረጉሙት እና የተጻፈውን ትተው ያልተጻፈው ላይ ሲያተኩሩ ዘመናቸው እንደዛ እንዳለፈ መገለጥ የሚሉት ነገር የተገለጠውን ትተው የሚቆፍሩት እንደሆነ ለማሳየት የተጻፈ ነው። እግረ መንገዴን ትዝ ስላለኝ እሱን ፊልም ጋብዣችኋለሁ። የመጨረሻ የምናየው ኢየሱስ በባህር ላይ መራመዱን እና ጌንሴሬጥ ያደረገውን ፈውስ ነው። ምዕራፍ 6 ከ45 እስከ 56 ይህንን እንመለከታለን። እንግዲህ እዚህ ላይ እንደ መጠቅለያ አድርጌ ብቻ ላስቀምጥላችሁ። ማለት ደቀ መዛሙርቱ አጋንንት አስወጥተው ፈውስ ተአምር አይተው መጥተው ድጋሚ ክርስቶስ ኢየሱስ የሚበሉትን ስጧቸው ሲል አሁንም ሙሉ ለሙሉ የኢየሱስን ተአምር እንዳላመኑ ታዩበታላችሁ። ቅድም ያደረጉት ተአምር አለ። ለአሁኑ ግን ለምግብ ፍላጎት የኢየሱስን ማመን ተቸግረው ነበር። ቀጥሎ ደግሞ ይሄን የምግብ ፍላጎትን ሞልቶ 5000 ወንዶች ብቻ ሲቆጠሩ መግቦ ከዛ በኋላ ደግሞ ስትመለከቱት በውሃው ላይ እየሄዱ በታንኳ እየሄዱ እያሉ ደግሞ ሲጨነቁ ትመለከታላችሁ። እና ይሄ ተአምር እያየ መጨነቅ፣ ተአምር እያየ አለማመን፣ ተአምር እያየ ድጋሚ የጌታን ክንድ እንዳጠረ መቁጠር በደቀ መዛሙርቱ ሕይወት ውስጥ የነበረ ነው። አሁንም በብዙ ሰዎች ሕይወት ውስጥ የምናየው ነገር ሆኖ እናገኘዋለን። ማርቆስ 7 እንግዲህ ከኢየሩሳሌም ወደ ጌንሴሬጥ ነበረ የመጡት። እነዚህ ሰዎች የመጡት ሰዎች እንግዲህ በጣም ረጅም ጉዞ ተጉዘው ነው የመጡት። ከኢየሩሳሌም የመጡ እንደሆኑ ፈሪሳውያን ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከኢየሩሳሌም ጌንሴሬጥ ለመድረስ ማለት ነው ምን ያክል ጊዜ ይፈጃል ብላችሁ ሄዳችሁ ስታጠኑ የምታገኙት ከ120 ኪሎ ሜትር እስከ 140 ኪሎ ሜትር ይፈጃል። እና የመጡት እነዚህ ሰዎች ለምንድን ነው ስትሉ ቁጥር 56 ላይ እነዚህ በጌንሴሬጥ የነበሩ ሰዎች ኢየሱስ ክርስቶስ እንዲፈውስላቸው ሰዎችን ሁሉ አውጥተው በሽተኞችን አውጥተው ጨርቁን የነካ ሁሉ እየተፈወሰ ተአምር እየሆነ እየተመለከቱ በነበሩበት ስፍራ ላይ ነገር ግን እዚህ ቦታ ላይ የመጡት ከኢየሩሳሌም የመጡት ፈሪሳውያንና ጻፎች ለምን መጡ ስል ሰበብ ፍለጋ ሊከሱት መጡ። ከ120 እስከ 140 ኪሎ ሜትር አቋርጠው ሊከሱት መጡና አንድ የመክሰሻ ነገር አገኙ። እሱም ምንድነው? ደቀ መዛሙርቶች ሳይታጠቡ ይበላሉ ብለው ጠየቁትና በዚህ ክስ ለማቅረብ ነው የመጡት፣ ሊይዙት ነው የመጡት። አንድ መንገድ ነው ያገኙት። ይህንን ያነሱት የነበሩት ኢየሱስ ክርስቶስ ደግሞ በግልጽ ይነግራቸዋል። እናንተ በኢሳይያስ እንደተጻፈው ግብዞች ናችሁ ብሎ ቁጥር 6 ላይ እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች እንዲህ ብሏል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። የሰው ስርዓት ከእግዚአብሔር ቃል በላይ እንደገዘፈ ስለነሱ ወግና ስርዓት፣ ስለነሱ ሆድ፣ ስለ ከርሳቸው፣ ስለ ደሞዛቸው ሲሉ የእግዚአብሔርን ቃል እንደሚሽሩ መጽሐፉ ቁጥር 9 ላይ ይናገራል። እንዲህ አላቸው፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል ብሎ በሙሴ ሕግ የተሰጣቸውን ወላጅን ስለማክበር የማያከብር ሰው ቢኖር ከምን ይገደል የተባለው በአባቱ ለእናቱ እናቱን የሰደበ ፈጽሞ ይሙት ብሏል መጽሐፍ። እናንተ ግን ትላላችሁ ሰው አባቱ ወይም እናቱን ከእኔ የምትጠቀምበት ነገር ሁሉ ቁርባን ማለት መባ ነው፣ ለአንተ የሚገባን አናደርግም፣ ቁርባን አድርገን መባ አድርገን ሰተነዋል ሲል በቃ ትክክል ናችሁ፣ ወላጅ መጠየቅ አይችልም ትላላችሁ፣ ለምን ለራሳችሁ ጥቅም ስትሉ ብሎ ኢየሱስ ክርስቶስ እነዚህን ሰዎች ወገኞች፣ ግብዞች የውጭው ላይ የሚያተኩሩ ማጠብ ማጽዳት ላይ እጅ መታጠብ ላይ እንደሚያተኩሩ ነገር ግን ከውስጥ ወደ ውጭ የሚወጣው እንጂ ከውጭ ወደ ውስጥ የሚወጣው እንደማያረክስ የምግብን ስርዓት የአዲስ ኪዳን የምግብ ስርዓትንም ታገኛላችሁ። በዛው ምግብ ሁሉ ንጹህ መሆኑ እንግዲህ በመጽሐፍ ቅዱስ 4 ጊዜ ነው የምግብ ስርዓት የወጣው። ዘፍጥረት ምዕራፍ 1 ላይ ቁጥር 29 ላይ ሐመልማሉ ሁሉ ለሰው ለእንስሳም ለሁሉም
ለአዕዋፋትም ሐመልማሉ ፍሬ ያለበት ዘር ያለበትም ብሉ፣ አንበሳም አትክልት ይብላ፣ ሰውም አትክልት ይብላ፣ ፍራፍሬ ይብላ ነበር የተባለው። ከዛ ቀጥሎ የምታዩት በኖህ ዘመን ላይ የተሰጠ ነው። ስጋውን ደግሞ መብል አድርጌ ሰጥቻቸዋለሁ ብሎ ምንም ልዩነት የሌለው ስጋ ነው፣ ደሙ ብቻ ያለበትን አትብሉ ሲል ትመለከታላችሁ። ሶስተኛው በሙሴ የተሰጠውን ነው። በሙሴ ደግሞ ሰኮናው የተሰነጠቀ የሚያመሰኳ እርኩስ ንጹህ ደግሞ ሰኮናው ያልተሰነጠቀ እንደገና የማያመሰኳ ከሆነ የማይበላ የሚበላ ብሎ ሲለይ እንመለከታለን ማለት ነው። እና ይሄንን የማይበሉትን ሰኮናቸው ያልተሰነጠቀ ወይም የማያመሰኩ ክንፍና ቅርፊት የሌላቸው የውሃ ፍጥረታትን በማለት እዛ ደግሞ ክንፍና ቅርፊት ያላቸውን ይበሉ፣ የሚያመሰኩ ሰኮናቸው የተሰነጠቀ ይበላ የሚል ቶሎ ብዬ ለመጨረስ ስል እንግዲህ ምን ተባተበባቸው። የመጨረሻው የአዲስ ኪዳኑ አሁን በማርቆስም ላይ እንደተገለጸው 7:19 መብል ሁሉ ንጹህ ነው ይላል እና ስትሄዱ በወንጌል የቀረበላችሁን ብሉ ነው። አንደኛ ጢሞቴዎስ 4:3-14 ከ3-4 ስትመለከቱትም ለንጹሐን ሁሉ ንጹህ ነው እንደሚል እግዚአብሔር የፈጠረ ሁሉ መልካም ነው፣ ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነው፣ አመስግናችሁ ብሉ፣ ለሰው ሕሊና ካልሆነ በስተቀር የሚያዩአችሁ ሰዎች እንዳይሰናከሉ ካልሆነ በስተቀር የተከለከላችሁት የምግብ ስርዓት የለም ይላል። እንግዲህ ይህንን ትመለከታላችሁ። ከዛ በኋላ የምታዩት የመጨረሻው ማርቆስ 7:31-37 በድጋሚ በ10ሩ ከተማ ተገኝቶ ኤፍታህ ብሎ ደንቆሮና ኮልታፋውን ሰው ሲፈውስ እንደባለፈው ውጣ ሳይሉት ትመለከታላችሁ። ያ በዛ የተቀመጠው ሌጊዮን ያደረበት የነበረው የተፈወሰው ሰው የሰራውን ስራ ትመለከታላችሁ። ምዕራፍ 7 ብቻ አይደለም፣ ምዕራፍ 8ም ላይ ሄዳችሁ ስትመለከቱት የምታገኙት ተአምር እዛው ቦታ ላይ የተከናወነ እንደሆነ ታያላችሁና 3 ቀን ሙሉ አብረውት ሲሆኑ ሲፈልጉት ትመለከታላችሁና ይሄንን ያሳያል። እግዚአብሔር አብዝቶ ይባርካችሁ።